የጋብርኤል ጓደኛ ሆነን አርብ ቀን የሚካኤል ጓደኛ እንሆን። በሳምንት ቢያንስ የራሳችሁ እንኳን ወንጌል የላችሁም። ያላችሁ ወንጌል በጠቅላላ ማን ነው? እግዚአብሔር ስላወጣኝ አውጥቶኛል። እግዚአብሔር ስላወጣኝ ብቻ አውጥቶኛል። እኔ ከእንደዚህ አይነት ነገር ይኸው ናሳየኝ እንደዛ የሚያደርግበትን ናሳየኝ። እኔ ከዚህ ነው ያመለጥኩት። ማርያም ይሄ ስድብ አይደል? ወንድና ሴት ዳንስ ቤት እንደገባ ሰው እግዚአብሔር መድረክ የተባለበት ነገር ላይ እንደዚህ ይሄ ስድብ አይደለም? ለእናንተ ስድብ እንዴት ነው? እግዚአብሔር ስለወደደኝ አስመለጠኝ። ዲቦራ ሰላም ብያለሁ። እንዴት ነህ ተሜ? ሰላም ነህ? እግዚአብሔር ይመስገን እናቴ። በዚህ ላይ ትልቅ ሰው ነው፣ ግን የጻፉት ግን ልክ አይደለም። ቃልን ማን የወለደው? ቃልን ማን የወለደው? እግዚአብሔር እኮ በእሷ ላይ እንዲያድር አደረገው እንጂ የእግዚአብሔር ቃል እኮ ነው። በቅድስት ድንግል ማርያም ላይ እንዲያድር ያደረገው እግዚአብሔር ነው። ስለዚህ ወላዲተ ቃል እሷን እኮ እግዚአብሔር መረጣት እንጂ ማለት ነው በእሷ ባደረገችው ነገር ወይም ደግሞ እሷ ስጋ ለብሳ ማለት ምን ማለት ነው? ለምሳሌ ዮሴፍ ሊተዋት እንደነበረ ይናገራል አይደል? ያልኩን አልተረዳኝም ወንድሜው። ወላዲተ ቃል ትባላለች ወይ በዚህ ሰዓት እናታችን ቅድስት ድንግል ማርያም? አላውቅም። እንዴት የማታውቅበት ሃይማኖት ላይ እንደ ወላዲተ ቃል በስጋ ትባላለች። ቆይ ደሱና ና በእናትህ አንተ ጆሮም አፍንጫህም ያው ነው። ለምን እንደሆነ ታውቃለህ ታሜ ወንድሜ ማለት ነው። ማላውቀውን አላውቅም ነው ታውቃለህ አይደለ? ማውቀው ቆይ ወንድሜ ቆይ ያው ቢንዬ ችግር የለውም። አሁን አላውቅም እኮ ጥሩ መልስ ነው። አሁን ለምሳሌ ያክል እኔ ስለ ቤተክርስቲያን የሆነ ነገር ጠይቀኝ የማላውቀው ነገር ከሆነ አላውቀውም ነው። ኦርቶዶክስ ከሆንክ ፕሮቴስታንት ከሆንክ ስንት ዓመት ነው? እኔ ኦልሞስት 2 ዓመት 3 ዓመት ሆነ። 3 ዓመት መልካም፣ እኩል ነን ማለት ነው። እኔ ከፕሮቴስታንት ቤት ኦርቶዶክስ ከሆንኩኝ ኦልሞስት ወደ 3ኛ ዓመቴ እየመጣው ነው። ኦፍ ኮርስ በትክክል እንደዛ ሊሆን ይችላል። እኩል ነን የሆን ነው ማለት ነው። ከዚህ በፊት ምን ነበርክ ሃይማኖት? እኔ ኦርቶዶክስ። በጣም ጥሩ። እኔ አሁን ፕሮቴስታንትን ጠንቅቄ አውቄ ነው ወደ ኦርቶዶክስ የመጣሁት። አንተ ኦርቶዶክስን ጠንቅቄ አውቄ ነው ወደ ፕሮቴስታንት ሄድክ? እውነት ነው። ምክንያቱም ኦርቶዶክስ በጣም ብዙ ስህተት ነገር እንዳለው አንተም ታውቀዋለህ፣ እኔም አውቃለሁ። ምንድነው ስህተቱ ብትለኝ ብዙ ስህተትነቱን አለም የጠየቅኩህ። አሁን የጠየቅኩህን ብቻ ነው ቢኒ። እኔ አሁን ሁለታችንም ጥሩ ጊዜ ላይ ነው የተገናኘ ነው። ለምሳሌ ያክል እኔ ኦርቶዶክስ ስሆን በጌታ በኢየሱስ ክርስቶስ በመድኃኒዓለም በቅዱሳን እንኳን አትቀልዱ። በጌታ በናዝሬት በኢየሱስ እኔ የጴንጤ ድፍረት ጥግ ድረስ ነው። በቃ በመድኃኒዓለም የሆነ ጠላት መስሎ ከታየው ሁሉንም ነው በቃ እንትን የሚለው። ኧረ በመድኃኒዓለም ቢያንስ ለመልአኩ ቅዱስ ገብርኤል ለእናታችን ቅድስት ድንግል ማርያም እንኳን መጥቶ መልካምን የሆነ መልእክት ያበሰራት ነው በጌታ በኢየሱስ። እሺ መልካም ወደ ጥያቄ ልግባ። ሊዱ አድርጋለሁ ከዚህ በኋላ እንትን የሚሉ ከሆነ ጥያቄ ሁለታችንም ተመሳሳይ ሰዓት ላይ ነው እንትን ያለው እና አንተ በዚህ ሰዓት ኦርቶዶክስን ጠንቅቀህ አውቃት ነው ወደ ፕሮቴስታንት የመጣው? ምን አለ መሰለህ ኦርቶዶክስን ኦፍኮርስ አውቃታለሁ፣ ያደግኩበትም ነው፣ ፋሚሊዎችም ደግሞ ያሉበት ነው። ግን በኦርቶዶክስ ላይ ምን አለ ወይ ደግሞ እዛ ጋር ምን አለ ልዩነት ምን አገኘ ብትለኝ ያገኘሁትም ማለት ነው እኔ ማውቀው ታውቃለህ። እሱም ብትነግረኝ ሞር የበለጠ ልነግርህ እችላለሁ። ምን አለ መሰለህ በኦርቶዶክስ ላይ ለምሳሌ መጽሐፍ ቅዱሳዊ የሆኑ መላኮች አሉ። መላኮቹ ለምሳሌ 2 መላክ እንዳሉ መጽሐፍ ቅዱስ ይነግረናል። ለምሳሌ ሚካኤልን እና ገብርኤልን መጽሐፍ ቅዱስ ላይ አሉ። የ666 መጽሐፍ። ሌሎቹ መላኮች እነ
የሌላቸው ለምሳሌ የወደቁ ሰይጣኖች የሚተጣሉትም እኮ መልአክ እንደሆኑ ይናገራል አይደለም? እሺ ሰይጣን ተብሎ የምንጠራው መልአክ ነው አይደለም? እሺ ግን በደንብ ዲፕ የሚናገረው ገብርኤልን ለማርያም እንዳበሰረ ገብርኤል ይነገራል። ከዛ እንደውም ለዳንኤል ራሱ ገብርኤል ምላሽ ጸሎት ተሰምቶልሃል። እኔ ይኸውልህ ተወኝ፣ አሁን ተወው፣ የመላእክቶችን ቁጥር ተወው፣ የቅዱሳኖችን ቁጥር ተወው፣ እሱን እንደርስበታለን። አሁን ከነገረ ድህነት ጋር ስለማይገናኝ ነገረ ቅዱሳን ስለሆነ አሁን የመጀመሪያ ጥያቄ ከነገረ ድህነት ጋር የሆነ ነገር እናውራ። መሰረታዊ የሆነ ነገር አንተም ትውልድ የምታተርፍበት እኔም ትውልድ የማተርፍበት ማለት ነው። ኦርቶዶክስ ስትሆን ፕሮቴስታንት ስትሆን ኦርቶዶክስን ጠንቅቀህ አውቃት ልክ አይደለም የመዳን ትምህርት የላትም ብለህ ነው የዮናታን አክሊሉ ተከታይ ሆንከው? በትክክል አዎ፣ የመዳን ትምህርት የላትም። ለምን እንደሆነ ታውቃለህ? የሌላት ማለት ነው ሰው በራሱ እንደማይችል መጽሐፍ ይናገራል። ብቻ አልጠይቅህ ነው። ኦርቶዶክስ የመዳን ትምህርት ብላ የምታስተምረው 5 አላት። እነዛ 5ቱ አዕማዷ ወይም ደግሞ የመዳን ትምህርት የማይሸረሸረው ትምህርቷ ትክክለኛ አይደለም ብለህ ነው የሄድከው ወደ ዮናታን አክሊሉ ቸርች የሄድከው? በትክክል አዎ። ምክንያቱም የሚያስተምሩን ትምህርት በትክክል 5ቱ ሱራዎች የአጋንንት ናቸው ብዬ ነው የመጣሁት ወደ ኦርቶዶክስ መጣ። ለምሳሌ ምን አለ መሰለህ አንድ ሰው መጽሐፍ ሲናገር መጽሐፍ ላይ ገላትያ ላይ ስለ ዘፈንና ስለ ዘፈን ስለምናም ከፈለክ ሄደህ ጨፍር። እኔ አሁን ስለ ጨፈራ አለም ጨፈራውም ከሆነ ጴንጤው ቤት ይብሳል። አሁን ማውራት አልፈልግም። እሱ አሁን ከትችቱ ወጥቼልህ ትክክለኛ መጠይቅ እኔ የፕሮቴስታንቶች 5ቱ ብቻዎች የሰው ፍልስፍና አይደለም እንዲሁም የአጋንንት ትምህርት ነው ብዬ ነው የወጣሁት። 5ቱ ብቻዎች ከኦርቶዶክስ ቤት ስወጣ ከፕሮቴስታንት ቤት ስወጣ ወደ ኦርቶዶክስ ጋር ስመጣ ደግሞ 5ቱ አዕማዷ የመዳን ትምህርት ነው ብዬ ነው የመጣሁት። አንተ የኦርቶዶክስ 5ቱ አዕማዷ ትምህርቷ የመዳን ትምህርት አይደለም ብለን የወጣኸው ወደ ኦርቶዶክስ ወደ ፕሮቴስታንት ስትመጣ ቢኒዬ ማን ደወሉብሽ? አዎ አይሰማም ተሜ አሁን መታል የኔ አባት። አሁን የጠየኩት ጥያቄ ምን ነበረ ቢኒ? ስለ 5ቱ ብቻዎች ነው። 5ቱ ብቻዎች ምናምን አልከኝ እኮ እኔ 5ቱ ብቻዎች እንኳን አቶ ሉተር ፈለሰፈው አይደለም አጋንንት አቀብሎት የአጋንንት ትምህርት ነው ብዬ ነው እኔ ወደ እውነተኛ ወደ መዳን ትምህርት 5ቱን አዕማድ ተቀብዬ የመጣሁት የኦርቶዶክስን ትምህርት። አንተ ግን 5ቱ አዕማዷ የኦርቶዶክስ ትምህርት ልክ አይደለም ብለህ ነው ወደ 5ቱ ብቻዎች የተቀላቀልከው? በትክክል ምክንያቱም ማለት ነው መጽሐፍ ቅዱስ እንደሚለው እስኪ ደርድርልኝ አንድ ጊዜ እንደ መጽሐፍ ቅዱስ እንደሚለው 5ቱ ብቻዎቹ ክብር ለአማልክት ክብር እንድንሰጥ አይልም። ክብር የሚገባው እግዚአብሔር ብቻ። ቢኒ ወይ አንድ ጊዜ ብቻ አዳም እስኪ የኦርቶዶክስን 5ቷን አዕማደ ምስጢራቶችን ንገረኝ እስኪ 5ቱን አንድ ጊዜ። ቢኒዬ እኮ ጌታ ምስክሬ ነው ነግራችሁ። አሁን ለጉራ አይደለም ጴንጤዎች መድኃኒዓለም ምስክሬ ለጉራ አይደለም። አንዱን ጴንጤ ከኦርቶዶክስ ወጣው የሚል ጀግና ጴንጤ እግዚአብሔር ምስክሬ የኦርቶዶክስን 5ቱን አዕማደ ምስጢራትን አውቆ አይደለም አያውቀውም ሁሉ ገብቶ። እኔ ግን ጠንቅቄ አውቄ ነው ወደ ኦርቶዶክስ የመጣሁት። ስመጣ 5ቱ ሶላዎች የእናንተ ብቻ ብላችሁ የምታስተምሯቸውን ትምህርቶች የሉተር ፍልስፍና ብዬ ብቻ ቁጭ አላደርግልህም። አጋንንቶች መጣው አለውኛል። ሰይጣን ከሰማይ እሳትን የማውረድ ሁሉ ስልጣን አለ። በዚህ ሁሉ ሊያሰት ይመጣል። እኔው ራሴ ኢየሱስ ነኝ ብሎ ሊመጣ ይችላል። ሐሰተኛ ነቢያቶቹ ሊልክ ይችላል። ስለዚህ ገባኝ የምትሉ ካላችሁ ስታወሩ በአግባቡ። ሌላ ፐርሰናል ስድብ አልቀበልም። ምን ነው ከጴንጤ የምናደደው ጥያቄ ምንድነው? ገና እንደገባ ምን ነው ወፈርክ፣ ምን ነው አማረብህ፣ ደሞ ተመቸ ምን አትበሉኝ። ገብታችሁ ጥያቄ ብቻ ነው የምንጠይቅ የምንችለው። ስትገቡ እንደዛ ነው ማውራት ያለብን። እንደ ደሱ አይነት ሰዎች ስትገቡ ገና የምታወሩት ሌላ ወሬ ስለሆነ እና ሳስገባችሁ እንደዛ ነው የምናወራው።
እሺ እሺ ታች ላይ ያለው ትሪያንግል ነው። እሺ አላስገባም። ገስ ስለላካችሁ ምናምን አላስገባችሁም። ለቢባል ልትሳደቡ እንደምትመጡ አውቃለሁ። ገና ስትመጡ ልትሳደቡ እንደምትመጡ አውቃለሁ። አጽኒያ ሰላም ብያለሁ። ሰላም ወንድሜ እንዴት ነህ? እግዚአብሔር ይመስገን። ሳምሪ ምን አድርጌሽ ነው የምትሳደቢው? አሁን ለኢየሱስ ሰደብሽ? ሳምሪ እንዴት ነው? ሁሉ ሰላም? ሰላም እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። የት ቤተ እምነት ነው? እኔ ኦርቶዶክስ ቤተ እምነት። እሺ ምን ጥያቄ ኖሮ ነው እኔ ላይ? አይ አንተ ጋር ምንም አይነት ጥያቄ የለኝም። ያው ደስ ይላል ሀሳቦች ምናምን የምትሰጣቸው ሀሳቦች ለእምነትህ ያለህ ሪስፔክት ምናምን በጣም ስለምወደ ስለማከብር ነው። እሺ እኔ አባት ክበረልኝ። ጴንጤ አይሳደብም፣ እንትን ነው የሚያደርገው፣ ይመርቃል። ጴንጤ አይሳደብም። አሳያለሁ፣ አንድ ስድብህን አሳያለሁ። አንድ ስድብህን ጴንጤ እንዴት እንደሚሳደብ ላሳያ አንድ ጊዜ። የቱ ጋር ነበረ? እስኪ እሺ ጴንጤ አይሳደብም። ያው ባይሳደብም ሲያመልክ ለአምላኩ እንደዚህ ነው የሚያመልከው። ይሄ የኢትዮጵያ ሕዝብ መናቅ አይደለም። እግዚአብሔር አይደለም ወንድምየው፣ ስድብ ይተናነሳል። ይሄ ስድብ አይደለም ወይ? ኢትዮጵያ ሕዝብ መናቅ አይደለም። ሮብ ቀን የጋብርኤል ጓደኛ ሆነን አርብ ቀን የሚካኤል ጓደኛ እንሆን። በሳምንት ቢያንስ የራሳችሁ እንኳን ወንጌል የላችሁም። ያላችሁ ወንጌል በጠቅላላ ማን ነው? አሁን እነዚህ እንዲህ በመድኃኒዓለም ስም ግን እኔ እግዚአብሔር ብቻ ስለወደደኝ ግን አውጥቶኛል። እግዚአብሔር ስላወጣኝ አውጥቶኛል። እግዚአብሔር ስላወጣኝ ብቻ አውጥቶኛል። እኔ ከእንደዚህ አይነት ነገር ይኸው ናሳየኝ እንደዛ የሚያደርግበትን ናሳየኝ። እኔ ከዚህ ነው ያመለጥኩት። ማርያም ይሄ ስድብ አይደለም። ወንድና ሴት ዳንስ ቤት እንደገባ ሰው እግዚአብሔር መድረክ የተባለበት ነገር ላይ እንደዚህ ይሄ ስድብ አይደለም። ለእናንተ ስድብ እንዴት ነው? እግዚአብሔር ስለወደደኝ አስመለጠኝ። ዲቦራ ሰላም ብያለሁ። እንዴት ነህ ተሜ? ሰላም ነህ? እግዚአብሔር ይመስገን እናቴ። በዚህ ላይ ትልቅ ሰው ነው፣ ግን የጻፉት ግን ልክ አይደለም። አይ አይደለም፣ አንተ የምታውቀውን ስትናገር እኔም የማውቀውን ነው የተናገርኩት። ከከፋህ ይቅርታ። አልከፋኝ። እስኪ ያሳዩኝ እስኪ በቪዲዮ ጥምጣሙ እስኪለቅ ድረስ የጨፈረበትን አባቶቻችን። አሁን አልተዘጋጀሁም። እኔ ሞባይሌ ይቺው ናት፣ ሌላ ሞባይል የለኝም። ግን እኛ በበዓልም ቀን ታቦትም ሲወጣ ምንም ሲል ይጨፍራሉ። ባለፈውም ፖስት ተደርጎ የነበረው ውስኪ ከፍተው በውስኪ እየተራጩ የሆነ በዓል እናከብራለን ብለው አባቶች ተለቆ ነበር። ያ ውሸት ነው ተሜ? ውስኪ እየተራጩ አዎ፣ ማለት ውስኪ እየተራጩ ማለት ውስኪ እየተከፈተ ምናምን ፖስት ተደርጎ ሲዘዋወር ነበር በዚሁ ፕላትፎርም። እሺ አንተም ሳታየው አትቀርም መቼም። ገብቶኛል። እነሱ ግለሰቦች ባደረጉት ነገር ወይም ደግሞ አንዳንድ ጠመጠምን የሚሉ ሰዎች ባደረጉት ነገር ኦርቶዶክስን ይወክላሉ ብለሽ ታምኛለሽ?
አንተስ ታዲያ እንትን የምትለው አሁን እኔ አሁን ሙሉ ወንጌል ነው የማመልከው። ሙሉ ወንጌል ቤተ ክርስቲያን ነው እኔ አሁን እንትን የምትለው። ስለዚህ ሁሉንም ይወክላል ብለህ አንተ አሁን መልቀቅ የፈለካቸውን መርጠህ ነው አይደል? መቼም ሁሉንም አትፖስትም። ይሄንን ብለህ እንትን ብለሃል። እሺ፣ ስለዚህ ከዚህ አንጻር ነው እኔ የተናገርኩት። በጣም ጥሩ ዲቦዬ። እኔ እነዚህ ሰዎች ስድብ ነው ተሳዳቢዎች ምናምን ዲቦዬ ቤት ነው የወርክበት ቤት ነው ተምዬ እናውቃለን። ቆይ ዲቦራ አዳምጪኝ አንድ ጊዜ፣ ችግር የለውም ምን ያዳምጥሻለሁ። እኔ እነዚህ ሰዎች አዎ ጴንጤን ይወክላሉ ብዬ ነው የምናገረው። አንቺ ግን ለመሰልሽ አሁን ለምሳሌ ያክል እኔ ተመስገን ኦርቶዶክሳዊ ነኝ አይደል? ገብቶኝ ነው አልማህተብ ያደረግኩት፣ ገብቶኝ ነው የክርስቶስ ኢየሱስን ክቡር የሆነውን ስጋ ክቡር የሆነውን ደሙን የወሰድኩት አይደለ? ገብቶኝ ነው የተጠመቅኩት አይደለ? አዎ እኔ ገብቶኝ እስከመጣው ድረስ ጳጳስ እንኳን ቢሳሳት ቤተክርስቲያን አትሳሳት። እስከዚህ ድረስ ነው የገባኝ። ጳጳሱ እንኳን ቢሳሳት ቤተክርስቲያን አትሳሳት። ቤተክርስቲያን የማትሳሳተው ከምንድን ነው ካልሽኝ፣ ክርስቶስ ኢየሱስ በደሙ ስለመሰረታት። እስከዚህ ድረስ ደረቴ ሰጥቼ ነው ገብቶኝ የምናገርላት ስመጣ። ፕሮቴስታንት ጋር ግን ስትመጪ ግን ግለሰቦች ፕሮቴስታንትን ይወክላሉ። ለምን ቢባል የተመሰረተችውን በግለሰብ ነው። መሰረቷ ምሰሷ የተጀመረው በግለሰብ ነው። ኦርቶዶክስ ግን መሰረቷ ምሰሷ በግለሰብ አይደለም። ለምሳሌ ያክል ፕሮቴስታንት ብቻ አይደለም፣ እስልምናም የተመሰረተው በመሐመድ ነው። ያለ መሐመድ እስልምና አይቆምም፣ ያለ ነቢዩ መሐመድ። ልክ እንደዚህ ፕሮቴስታንትም ሆነ እስልምና ሰው ሰራሽ የሆነ ሃይማኖት ነው። ፈጣሪ በራሱ መሰረተው ብዬ የምነግርሽ ደም ሳይፈስ ስርየት ስለሌለ ያንን ስርየት ያገኘ ነው። የተመሰረተበት መሰረት የክርስቶስ ኢየሱስ ደም ነው። ክርስቲያን ማለት ምን ማለት ነው? ክርስቶስ መከተል የክርስቶስ ተከታይ ነው አይደለ? አዎ። ኦኬ። አሁን በኦርቶዶክስ ቤተክርስቲያን ስንት አይነት ታቦታት አሉ? ስንት አይነት አምልኮዎች አሉ? በጣም ጥሩ። በዚህ ሰዓት ላይ ታቦቱ አንድ ነው። ታቦቱ አለ? አዎ። ታቦቱ ስም የተሰጠው ታቦት ነው ያኔ የነበረው ታቦት? ዲቦሬ በቃ አንድ ጊዜ መልስልሻለሁ። አሁን ስለ ታቦቱ አንድ መሆኑን እኔ ያስረዳሻለሁ። በገባኝ ልክ የገባኝን የተረዳሁትን የቤተ ክርስቲያን አስተምሮ በአግባቡ ነግርሻለሁ። አንቺ ከዚህ በፊት ምን ነበርሽ? ኦርቶዶክስ ነበርሽ ዲቦሬ? ነበርኩኝ። ስንት ዓመት ኦርቶዶክስ? ከ22 ዓመት በፊት። ከ22 ዓመት በፊት ኦርቶዶክስ ነበርሽ። ከ22 ዓመት በፊት ኦርቶዶክስ ስትሆኚ ኦርቶዶክስ ስለ ታቦት ምን ብላ ነበር የምታስተምርሽ? ምንም አስተምራኝ አታውቅም፣ አልገባኝም። በቃ አሁን እንዲገባሽ ላድርግሽ፣ ችግር የለውም። አይ እኔ እንድታስተምረኝ ተሜ አልፈልግም። ይኸው ስለ ታቦቱ ልነግርሽ ነው እናቴ ዲቦራ። አመሰግንሃለሁ። እኔ ትምህርት ሳይሆን ጠየቀኝ። ይኸው ልንገርሽ፣ ታቦቱ አንድ ነው። ታቦቱን ላስረዳሽ የቤተክርስቲያንን እናቴ። ይሄ አላዳምጥህም። ለምን ባታዳምጪ እንዴ? ታቦቱ ልንገርሽ እኮ ነው ያልኩት እኮ። የኦርቶዶክስ ተዋህዶ ታቦት አንድ ነው። ትምህርቱን ልንገርሽ ነው ያልኩት። ሳይገባችሁ ባልፍለጋ ትሄዱና ሃይማኖት ትቀይራላችሁ። ስራ ፍለጋ የሆነ ስራ ይሰጧችሁና ሃይማኖት ትቀይራላችሁ። አብዛኞቻችሁ ሴቶች ባልፍለጋ ነው ሃይማኖት የምትቀይሩት። አይገባችሁም ሁሉ። አንዳንዱ ደግሞ ወንድ ደግሞ ወይ ስራ ተሰጥቶት ነው ወይ የሆነ ነገር እንትን ብሎት ነው እንጂ ቤተ ክርስቲያንን ሳታውቃት ነው የወጣኸው። አሁን እኛ ጋር ታቦቱ አንድ ነው፣ ክርስቶስ ነው። አስረዳሻለሁ በአግባቡ። አይገባችሁማ፣ አታዳምጡማ፣ ለማዳመጥ ቦታ የላችሁማ። እንድታዳምጡ ጆሮአችሁን አትከፍቱማ። መጽሐፍ ቅዱስ ሲናገር ያስተውሉ ዘንድ አእምሯቸውን ከፈተላቸው ነው የሚለው። እንድታስተውሉ አእምሯቸው አልተከፈተላችሁማ። ለዚህም ነው እኮ ሰው ለወደደው ለተገዛለት ለዚያ ነገር ባሪያ ነው የሚለው። እናንተ አንድ ጊዜ ለአጋንንት ተሰጥታችኋል፣
ለዚያ ነገር ባሪያ ሆናችኋል። ጆሮአችሁን አስበስታችኋል። እኔ ጀግና የተባለ ጴንጤ ለዚህም ነው ከቲክታክ ዓለም ላይ ኖርማል ይሄ ላይቭ ላይ የቀረቡበት ትልቁ ምክንያት ምንድን ነው? ሚዲያ ላይ ላለ ጴንጤ ጭፍን ጥላቻ ብቻ ነው ያለው። መድኃኒዓለምን ቢገባችሁ ብታስተውሉ ኖሮ እውነቱን በአግባቡ ልነግራችሁ ነበር። እኔ የገባኝ ራሱ እውነት እኔ ብቻዬን ነግር ነበር። የገባኝ እውነት እንዴት ከመስቀሉ ቃል ጋር እንዴት ከክርስቶስ ኢየሱስ ጋር ፍቅር ይዞኝ እንዴት ኦርቶዶክስ እንደሆንኩኝ ነግር ነበር፣ አስረዳችሁ ነበረ። በአደባባይ ብሎ በጮህ አይደለም፣ እንዴት ወንጌል እንደሚሰራ ነግር ነበር። ግን አትሰሙም። ተደፍኗል ጆሮአችሁ። እንዲነገራችሁ አትፈልጉ። ታቦቱ ምናምን ስለ ታቦት ነው ጥያቄ ሻው ነኝ ልመልስልሽ። እኔ አንድ ፕሮቴስታንት እንደ ፕሮቴስታንት አስረዳን ፕሮፌት ፈልገ ነው ፓስተር እንዴት ፓስተር ፍፄ ያስረዳችኋል። ፓስተር ፍፄ እና ጥያቄ ካለባችሁ በአግባቡ መታችሁ ነው ላስረዳችሁ የምችለው። መልካም እሺ። ኤፍሬም ኦርቶዶክስ ነኝ። እሺ እድል ብትሰጧቸው ለፕሮቴስታንቶች አሪፍ ነው። እድል ብትሰጧቸው በዚህ ሰዓት ለፕሮቴስታንት እሺ እኔ አባቴ ኤፍሬም ልውጣ። አይ እንትን ሲልህ እሺ። በእናታችሁ ሌላ ጥያቄ እንዳትጠይቁኝ። አንዳንድ ቁጥር እየጻፋችሁ ቤት ያላስገባሽ ተሙ እንዴት ነው? ወይዬ እግዚአብሔር ይመስገን። እንዳይደብር እኔ ኦርቶዶክሳዊ ነኝ፣ ግን አንድ ጥያቄ ለማቅረብ ፈልጌ ነበር። ደብሮኛል እውነት ለመሰል አሁን አንተ ጀመርካል፣ ሌላውም መጥቶ እኔ ኦርቶዶክስ ነኝ ግን ወድሃለሁ ነው የሚለኝ። አዎ ትወዱኛላችሁ፣ እኔ በጣም ነው የምወዳችሁ። እንደዛ ልልህ አልነበረም። ኦኬ በቃ ችግር የለውም። እሺ ጥያቄ ምንድን ነው? ጠይቅ። እንትን የለንም፣ ኦዲየንስ የለንም። እውነት ለመናገር የምንሰራቸውን ቪዲዮዎች ቫይራል አይወጡም። ግን አንተ ኢንፍሉዌንስ ስላለህ ብትችል እዚህ ላይቭ ስትሪም በምታደርግበት ታይም ላይ አንድ ቀን ብትሰጠን፣ ብዙ ከኔ ደግሞ የሚበላልጡ እዚህ ንጽጽር እንትን ላይ ረዥም አመት የሰሩ ጓደኞች አሉኝ፣ ግን ሞርደስ ያሉት። እሺ ወንድሜ የእንትን አልክብን፣ ሚውት ሆንክ ወንድሜ፣ ወይስ የኔ ኔትወርክ ነው? ኔትወርክ ይሰማል ተምዬ። እኔም አንድ ሀሳብ ሰጥቼ ልውረድና ለመጨረሻ ጊዜ። እሺ ቶሎ በሉና። እሺ ከስር ላለው ፕሮቴስታንት እምነት ተከታዮች ምናምን ነገር እና ለሌሎችም ምናምን ከክርስትና እምነት ውጭ ለሆኑ ሰዎች አንድ ሀሳብን ሼር ማድረግ እፈልጋለሁኝና ብዙ ፕሮቴስታንት እምነት ተከታዮችም ሌላ አይነት ሙስሊሙ ውስጥ ያሉት ሰዎች ብዙ ጊዜ በጭፈና አይነት ነገር ብቻ እኛ ላይ ምናምን ነገር ወይ እውቀቱንም አውቁት ሀሳቡንም በስርዓቱ ተካፍለ ምናምን ተግባብተንም አይደለም፣ እንደዚሁ ዝም ብሎ በጨለማ ብቻ አይነት አካሄድ ምናምን ነገር የሆነ የጥላቻ አይነት ሪያክሽን ነው እኛ ላይ የሚያንጸባርቁትና እና ከስር ላላችሁ ሰዎች ናችሁ፣ ከኦርቶዶክስ እምነት ውጭ የሆናችሁ ሰዎች። የእኛ እምነት ደግሞ የምትሰብኩ አንድነትን፣ ፍቅር ለሰዎችም ከምንኛ እምነቶች ውስጥ ራሱ ለሆኑትም ካወቁ በማወቅም ሌላ አይነት ነገር ውስጥ ካሉ ምክርን ትሰጣለች፣ ምክርን ታድላለች እንጂ የጥላቻን አይነት ነገር አትሰብክምና ከምን አንጻር እንደዛ እንደምትሆኑ ራሳችሁን መርምሩ ለማለት ነው። አንዳንዴ ከስር ላላችሁ ሰዎች ራሳችሁን መርምሩ፣ ራሳችሁን ጠይቁ። እሺ ያባት ያው አለ እኮ እንደምየው ቀጥል። አሁን መጣል ተሙዬ፣ ይሄ ነው የፖይንት ማለት we have ፖቴንሻል አለን፣ የመስራት እንትን አለን ብዙ። ያውም ሜቢ ዳማ ከሲን ታውቃታለህ? ዳማ ቤተሰቤ ናት። እኛ ደግሞ ኦልሞስት 10 ነን፣ አንድ ቡድን ንስሮቹ እንባላለን።
እንትን ላይ የምንሰራ ነን እስልምና ላይና ያ ታውቀዋለህ እዚህ ላይ እንዴት እንደሚሰራ ምናምን ሪስኪ ነው። ብዙ እንትኖች አሉት። ግን ሰፖርት የሚያደርገን ሰው እንፈልጋለን። በገንዘብ ምናምን ሳይሆን ጀስት ኦዲየንስ እንፈልጋለን። ቪዲዮቻችን አሪፍ ቪዲዮቻችን በቻልነው አቅም እንሰራለን። ግን ሞር ቫይራል ያወጣልንም አንድ ሲቀጥል ደግሞ ሞር ህዝቡ ወደኛ ማለት ያው የሚደባብሩ ነገሮች አሉት። መጽሐፍቶቹን ስንገልጣቸው መጽሐፍቶቹ ሲገለጡ ያው ለአንድ ክርስቲያን የሚዘግንን ነገሮች አሉት። እኛ ደግሞ ይህን ሁሉ ችለን ነው እንትን እያደረግን ያለ ነው። ግን እንደዚህ ለፍተን እንዲህ እንትን ብለን ሰርተን ሰው የማየው ከሆነ ለእኛ ተራ ድክመት ነው የሚሆንብን። ታችም ሚስተር ሎንሊ የሚባል አለ። ሜቢ አይተው ከሆነ አንዳንድ የሚጽፍልሱም የኛ አንድ አባላችን ነው። እንትን ዳማ ቤተሰቤ ናት። ዳማ ካሴ በጣም ጎበዝ ናት እስልምና ላይ አሉ እና ችግር የለውም። እናንተ የሚመቻችሁን ቀን ትጻፍልኝና ሙሉ ቀን ላይ ቡን ከፍትላችሁና አብረን እንቆያለን። ምንም ችግር የለውም። ቀጥሎ ግን እኔም እናንተ ጋር መምጣት ካለብኝ እመጣለሁ፣ እማራለሁ። ወንድምየው በደስታ እኔ ፎሎ አድርጌሃለሁ። ያው ፎሎ መልሻለሁ። ወንድምየው እስኪ ከመጽሐፍ ቅዱስ አውሩ። ምኑን ነው ከመጽሐፍ ቅዱስ የምናወራው? ኒኩ ስንት አይነት አለል ያለልኝ ሰው እኮ ነው የሚመጣ እኮ። ምኑን ነው ከመጽሐፍ ቅዱስ የምናወራው? አሁን ከወንድሜ ጋር እያወራ ያለሁት ምንድን ነው? ፎሎ እንደራረግ አብረን እንስራ የሚል ጥያቄ ከመጽሐፍ ቅዱስ ጥቅሱን እየጠቀስን እናውራ። ምን አይነት አለሌ የበዛበት ሰው ነው? በመድኃኒዓለም ስም ምን ስንት አይነት አለሌ እንዳለ እሺ። እና ትጻፍልኝ ንገራት እህታችንን። እሺ ደግሞ እንጻጻፍ ነበር እኮ አሁንም እኔ ፖስት ያደረኩት ቪዲዮ አለ። እሱን ገብተውም እንዲያውልኝ ብታበረታታልኝ ደስ ይለኛል። እሺ ሁላችሁም እንትን አርጉት፣ ፎሎም አርጉት ውዶች። አሁን እስልምና ላይ የሚሰሩ ልጆች ፎሎ መደረግ አለባቸው። ራሳቸውን ስለሚደብቁ ታውቃላችሁ ያለባቸውን ውዶችን ያለባቸውን ነገር ታውቃላችሁ። ውብዬ እንኳን ደህና መጣሽ ነው ይወድ ተሙዬ አለሽ ደህና ቆያችኝ። ደህና ነኝ። እንዴት ናችሁ? አዶርሽ የሆነ ቪዲዮ ያቺ ቪዲዮ እያየሁ የመች ነው ለጌታ የምትመለሹ የሚል ነገር ድክም እያየሁ ነበር። ሰላም እያየሁ ነበር። ጎበዝ ጠንካራ ልጅ እኮ ነሽ። ጠንካራ ልጅ እውነት እግዚአብሔር ይመስገን። ጠፋሽብኝ አለውኝ። ያው የኛ አካውንት ያው ታውቃለህ እንደተመታ እንደው ዝም ብሎ ቲክቶክ አለን ለማለት ያክል ነው እየተጠቀመን ያለ ነው እንጂ ሰሞኑን እስኪ እንገናኝ። በደስታ ነው እንደዋል ነገር ደስ ይለኛል። አሁንም ከላይ ፍስቶ ተደውልልኝ። በቃ ደስ ይለኛል። ተደውልልኝ እና ጥፍት ብለሻል አንቺ። ትንሽ ተጠፋፍተናል እኮ ተሙዬ፣ ብዙ ጊዜ ነው ታውቃለህ። 8 ወር ሊሞላን ነው። ያ ረጅም ጊዜ ነው። እስቲ ዛሬ ካረሳክ አንተ እኮ ቢዚ ስለሆንክ በቃ ቀልብ የለም። ምንም ጊዜ አለውን በአንቺ ጉዳይ ላይ ቢዚ ሆናለሁ እንዴ እህቴ እኮ ነሽ። እሺ እኔ ወጥቶ ዛሬ በቃ ከለብስ ተጣ እሺ ደውልልኝ። እናወራና ምን እሹ ላይ እንዳላችሁ ራሱ አላውቅም። ዝም ብዬ ሳይክ እስቲ ሰላም ልበል እንትን ነው ይጋቡ የምትሉ እኔና ውብዬን ነው እንጋባለን። ሴጣንን ግራ እናጋባለን፣ እኛም እንጋባለን። ምን ደበረ ይጋቡ የምትሉ እኔ እኮ ይሄ በቃ ተከስተመሩ ያንተ ቤተሰቦች እንዴት ነው? ሽቶ አይገዙም እንዴ? ሳሙና አይገዙም እንዴ? ቅባት አይገዙም እንዴ? እንዴት ነው ያንተ ቤተሰብ? እንዴት ነው እኮ እናውራና እስኪ ወይ ማስታወቂያ ራሱ ሰራልሽ ደስ ይለኛል። ጌታ ነው እስኪ ወንድምነት በተግባር ሲገለጽ ጌታ ሰራልሽ። ጌታ አንቺ ጎበዝ ነሽ፣ ብርቱ ነሽ። ወይ መመሬኒ እንዴት ነህ? ሁሉ ሰላም መመሬ ነው እኮ ብቻችንን
ያለማንም ገዛ እና ውዶች ውቤ ሽቱ ትሸጣለች፣ ሳሙና ትሸጣለች። ታውቃላችሁ ከፕሮቴስታንት ቤት ከመጣች በኋላ የራሷን ቸርች ዘግታ አንገቷን ደፍታ እስካሁን ድረስ ኦልሞስት ግዴታ ነው መኖር ከየትም የሚመጣ ከየትም፣ ግን ደግሞ ኦርቶዶክሳዊ ግዴታነታችንን ወይም ደግሞ ክርስቲያናዊ ግዴታችንን አብረን እንወጣ። ሁላችንም እህታችንን አበረታታት። ቪዲዮ ትሰራለች፣ ድምጿ በጣም ነው የሚያምረው፣ ዘማሪ ናት። ግን ለሁሉም ጊዜ ያለው የአባቶችን ድምፅ በጣም የምትሰማ ናት። ምክር ተግሳጽ የምትሰማ እህት ናት። አበረታቱልኝ በእኔ ስም እና አበረታቷት። ወዳችኋለሁ እናንተንም እና በውስጥ አውሯት፣ ቪዲዮ እየገባችሁ አበረታቷት። ይሄ እንደ ወንድም እመክራለሁ። ውብዬ እወድሻለሁ እህቴ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ያውልሽ ከፕሮቴስታንት ከመጡ በተለይ ፍቅሩ አለ ፍቅር እኔም ፍቅሬ ልግለጽላት በእናትህ። እሺ መምህር ይቀጥሉ። ውብዬ እህታችን የኛ እህት እንኳን መጣሽልን። እንኳንም ከኛ በእኛ ህብረት ውስጥ ሆንሽ። ያው በጣም ነው የምንወድሽ የምናከብርሽ። ሁሉን እግዚአብሔር አንዳንድ ጊዜ ሰዎችን በጠላት ቤት አሰልጥኖ ለቤቱ አገልጋይ ያደርጋልና እኔ አንዳንድ ሰዎችን እንደዛ ነው የማያቸው። እግዚአብሔር በጠላት ቤት ያሰለጥንና የሆነ ነገር እዚህ ሲመለሱ ደግሞ እጅግ አስተማሪ የሰለጠኑ አስተማሪዎች ያደርጋቸዋልና ውብዬም ተሙዬም ጌታ እግዚአብሔር በእናንተ የሚሰራው ብዙ ድንቅ ነገር አለ። ከዚህ በኋላ ለቤቱ ለመንጋው የሚሰራው ስራ አለና ተባረኩልኝ። እወዳችኋለሁ ሁለታችሁንም ማለት ነው። ያው የሚያመሳስላችሁ ነገር ስላለ ማለት ነው። ውብዬ ትለያለች። ውብዬ ትለያለች ስል ውዶች እንዴት መሰላችሁ? በተለይ ሴቶች እኔን ኦልሞስት እኔን ተከትለዋል። በል ውቤ ከኔ ትቀድማለች። ወደ ኦርቶዶክስ ከመጣች በኋላ ድጋሚ በራሷ እንትን እንደገና የተመለሰች እህት ናት እና ስትመለስም እንደ ወንድም አማክራኝ አብሬያት የነበርኩት እኔ ነኝ። ሰላም እደሩ እንደሚየው እና እህቶች አሉ፣ ጀግና እህቶች። ኑሃሚንን ካያችኋት በያው በእግዚአብሔር ፊት ጀግና እህት ኑሃሚንን፣ ሜሪ በተለይ ከፕሮቴስታንት ቤት 2017 ብዙ ድል ነበረ። እኔን ተከትለው ብቻ የተጠመቁ ብዙ እህት ወንድሞች ነበሩ። ኦልሞስት ስከራከር የነበረውን መከራከር እያዩ ልክ ነው እንዲህ ብለው የመጡ ግን ውቤ ከኔም የቀደመች ናት። ከመጣን በኋላ እንደምታየው ብዙ ነገሮች የለም። አሁን ይሄ አገልግሎት እኔ አውቃለሁ። የውብ ዓለምን በይኸው በእግዚአብሔር ፊት ኬንያ አገልግሎት ነበራት። ቪዛ ሰረሳ ነው። ኡጋንዳም ነበራት። እዚህም ሀገር ውስጥም ብዙ አገልግሎት ነበሯት። ብዙ ፖስተር ሙሉ ያለበት ካያችሁና ብዙ ነገሮችን ያደረገች እህት ናት። ትታ ወደ ኦርቶዶክስ የመጣችው ይሄ ሁሉ ነገር ዝናም፣ ክብርም፣ ሀብትም ሁሉም ነገር ከዘላለም ሕይወት ጋር ሲመዛዘን የዘላለም ሕይወት ስለሚደፋ ሁላችንም ታርጌታችን የዘላለም ሕይወት ነው። ኦርቶዶክሳዊ ሆኖ መኖር ነው። ግን መኖሯችን ካልቀረ ደግሞ በስራ እህት ወንድሞቻችን እያበረታታል ካያችኋቸው እቺን ነገር ልናገርና ወደ ሌላው ውይይት ሄዳለሁ። አንድ ሰው ወደ እስልምና ሲሄድ እንዴት ከበውት ከጎኑ በርታ እንወድሃለን እያሉ እንዴት እንደሚናገሩ ታውቃላችሁ። ወደ ፕሮቴስታንትም ሲመጣ ኦርቶዶክስ ጋር ፍቅር ይሰጣል ወይ? በጣም ይሰጣል። ይህንን ሰይጣንም ክፉ ሰውም የፈለገበት እየመረጠ ገደል መግባት ይችላል እንጂ ፍቅር ባይሰጠን ኖሮ ይሄ ሁሉ ሰዓት ከእናንተ ጋር አንቆይም ነበረ። እዚህ ጋር 118 ሰውም ሆናችሁ ሌሎቻችሁ የምታዳምጡን ፍቅር ስላላችሁ ነው። ደግሞ ምንስ ነው ደግሞ ዛሬ የሚበላ ነገር ወይም ደግሞ የምናዳምጠው መልካም ነገር ምን አለ ብላችሁ ነው ቁጭ ብላችሁ የምታዳምጡት። ግን እህቶቻችንን ሞር
አበረታቷቸው። እንወዳችኋለን በሏቸው። እህቶቻችንን ውዶች በደንብ በሏቸው። ከሌላ ቤተ እምነት የሚመጡት እንደምታውቁት ብዙ ነገሮች ስላሉ ብዙ ቻሌንጆች ስላሉ እና ይህንን ነው ምለው። ይህን እንደ ወንድም እናገራለሁ። ኦርቶዶክስን የዘላለም ሕይወት ያለው ሌላው ቤተ እምነት የዘላለም ሕይወት የለው። ማርሽዬ ነው ማርስ ኦርቶዶክስ ነው የዘላለም ሕይወት ያለው። ሌላው ቤተ እምነት የዘላለም ሕይወት የለውም። ይህን 4 ነጥብ ድብን አድርገን እንናገራለን። እሺ አዎ ኦርቶዶክስ ጋር ነው ያለው። ኦርቶዶክስ ጋር የዘላለም ሕይወት ባይኖር ኖሮ እኛ ከፕሮቴስታንት ወደ ኦርቶዶክስ አንመጣም ነበረ። እንትናም ይመቸናል፣ አበበም ይመቸናል፣ ይሄኛውም ሰው ይመቸናል ምናምን ብንል ኖሮ አንመጣም ነበረ። ይህንን አስረግጠን ነው የምንነግራችሁ። አስረግጠን ነው የምንነግራችሁ። በአግባቡ የምንናገር እውነት ነው። የዘላለም ሕይወቷ ክርስቶስ ኢየሱስ ነው። ማስረጃዋ ምንድን ነው ካላችሁን፣ ኢየሱስ ክርስቶስ ነው። በቃ ሰው በክርስቶስ ኢየሱስ ካመነ የዘላለም ሕይወት አለው። እዛ ጴንጤ ቤትም ተጉኖ እኮ ጥሩ ስነ ምግባር ካለው ይድናል የሚል ትምህርት የለም። ይህ የፕሮቴስታንት ሰው ሰራሽ አስተሳሰብ ነው። በመጨረሻው ሰዓት ክርስቶስ ኢየሱስ ሙስሊም ተሰለፍልን፣ ኦርቶዶክስ ተሰለፍ፣ ካቶሊክ ተሰለፍ፣ እንትን ተሰለፍ አይልም። ስለዚህ የኖረለትን ያውቃል፣ ከእያንዳንዱ ቤተ እምነት የሚድኑትን ያውቃል የሚል ፍልስፍና፣ ይህ ፍልስፍና የፕሮቴስታንት ለፕሮቴስታንት ትምህርት ነው የሚሆነው። ስለዚህ መመክራችሁ ነገር ምንድን ነው? ሃይማኖት ያድናል። እውነተኛውም ሃይማኖት ደግሞ የቃሉ ትርጓሜ እምነት ማለት ነው። እምነት ያድናል። እሱም ደግሞ ማመንና መቆም ካለ ደግሞ ምን ማለት ነው? በኦርቶዶክስ እውነት ውስጥ መቀመጥ ነው። እስኪ ምንድን ያልከው ወንድሜ ባለሳክሲፎን ነፊው ምንድን ነበር ያልከኝ? እስኪ በቃል ንገረኝ። ነፊው አይባልም፣ ሙያ እኮ ነው። አንተ እኮ ምን ነበር ያልከው? እሺ ሶሪ ሙያን ስለነካው። አይ ባለፈው ቲክቶክ ላይ ሲራመድ ባየሁት ነገር በጣም ብዙ ነገር ብዙ ጊዜ በዘረኝነት ላይ ያወራ ወሬ ነበረ። ባለፈው መች ነበረ? ቆይቷል። ቲክቶክ ላይ ከተወሰነ ጊዜ በኋላ አጥፍተዋል። ስንት ዓመት ሞላው? ስንት ዓመት ሞላው? ስንት ዓመት ሞላው? እንዲህ ዓመት አይሆነውም እንዴ? እሺ ስንት ቀን ሞላው? ምንም ቀን ይሙላው ግን እኮ ሄደ። ከዛ በኋላ እኔ የተናገርኩትን ያወራሁትን ነገር አይተሃል? እሱን አላየሁም። በእርግጥ በቃ አይተና ድሮም ከነፊ ምን ይጠበቃል? መንፋት ትንፋሽ ማውጣት ነው። እና እሱን አይተህ ስትመጣ እናወራለን። እሺ ከነፊ ምንም አይጠበቅም። ኡፍ ከሚል ሰው ምን ይጠበቃል? ሙሉ መረጃ ሳትይዝ አትምጣ ለሌላ ጊዜ። እና ይሄ ነው ወዶቼ። ምንም አይጠበቅም። አሁን ከእንዳንተ አይነት ሰው ምን ልጠብቅልህ? አላውቅም ወንድሜ፣ መጽሐፍ ቅዱስ አላውቅም፣ አላውቅም በእውነት እስማ አንድ ጊዜ መቶ መልካም ነገር ከሰማሃቸው አላውቅም። እና ኦልሞስት ያውላችሁ ሄዳችሁ እርግጠኛ ሆኜ የምነግራችሁ አሁን ኦርቶዶክሳዊ አይደላችሁ። የመጀመሪያ ጉዳይ ኦርቶዶክሳውያን ጠንቅቀው ያውቁታል ታሪኩን፣ ኪዳነ ምሕረትን ነው የምነግራችሁ። ሁኔታውን ኦርቶዶክሳውያን ያውቁታል። በምን ስሜት ያኔ እንደተናገርኩ ከዛ በኋላ ኦርቶዶክሳውያን ያውቁታል። በያው በእግዚአብሔር ፊት በየኢንተርቪ መልስ መልሽበታለሁ። ግን ለእንዳንተ አይነት ሰው ደግሞ ስመልስ አሉልም። ኋላ ቀር የሰው ልጅ 3 አይነት መረዳት አለው ይላል ሳይንስ ሲያወራ፣ ፈጥኖ መረዳት፣ መካከለኛ መረዳት፣ ዘግይቶ መረዳት። ለእንዳንተ አይነቱ ዘግይቶ ለሚረዳ ሰው በቃ እኮ አሁን እኔ ጋራው መተህ ምን ትሰራለህ ብሎ ካርጌ ያልገላግልህም ወዳጅ። እስካሁን ድረስ ራሱ ለምዶ ብሎክ ያላረጉ በቃ ሄደ። እኔን እያያችሁ የምትናደዱ ሰዎች አሁን እኔን እያየ የምትናደድ ሰው እኔን አለማየት የመጀመሪያ ነገር ምርጫ ነው። ይሄ ልንገርህ፣
እኔን አለማየት የመጀመሪያ ነገር እግዚአብሔርም ነፃ ፈቃድ እንደሰጠ ሁሉ ቲክታክን ነፃ ፈቃድ ሰጥቷል። ስክሮል የሚባል ነገር ሰጥተዋል። እኔን ማየት የሚያናድድ ከሆነ ስክሮል አድርገህ እለፈኝ፣ አትናደድ። የመጀመሪያው ነገር መጽሐፍ ቅዱስ ሲናገር ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። እኔን አይተህ ተናደ በጥላቻ ከምትሰማኝ ይልቅ ሳታይ እንደዚሁ በሰላም ብትኖር ነው የሚሻለው። ለዚህ ነው መጽሐፍ ቅዱስ ሲናገር ቢቻላችሁ እስከ ሰው ሁሉ ጋር በሰላም በፍቅር ኑሩ የሚለው። አየህ፣ አለመቻል ካለ እግዚአብሔር እንድትከተለው ነፃ ፈቃድ እንደሰጠ ደግሞ ቲክታክ ስክሮል የሚል ነገር አለ። እሱን እያደረገ ለፈይ በቃ ሳታውቀኝም አውቀኝም አጠላኝም ማለት ነው። አየህ፣ ከዛ በኋላ ስትረዳኝ ያለውበትን እውነት ሲገባ አይ ተመስገን ማለት ብለህ ደግሞ እንደገና የአንድ አባት ልጆች ነን፣ የአንድ መንግስት ወራሾች ነን ብለህ አብረን እንቀጥላለን ማለት ነው። እሺ፣ እንደዛ እንቀጥላለን። ማርሲ፣ እኔ አልጠላዋችሁም። ጴንጤዎች ወዳችኋለሁ፣ አልጠላዋችሁም። ታቤ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እንዴት አመሸህ? እግዚአብሔር ይመስገን። የት ቤተ እምነት ወዳጅ? እንኳን ከየትኛውም ቤተ እምነት አይደለሁም። አዚስ ታይም በዚህ ያው ለአንተ አዎ። እሺ፣ ግን 3 ጥያቄዎች አሉኝ። እስቲ እግዚአብሔር ከረዳኝ መልስልሃለሁ። ቆይ ስንት መልስልሃለሁ። እግዚአብሔር ከረዳኝ በማውቀው ልክ 3ቱን ጥያቄዎችን ለመመለስ እሞክራለሁ። ግን አሁን ሃይማኖት የለኝም ከሚለው ነገር ውስጥ መጀመሪያ ምን ላይ ነበር ሃይማኖት የለኝም ወደሚለው አስተሳሰብ ከመምጣት በፊት? የለኝም እኔ ከመጀመሪያው ጀምሮ የትኛውም ድርጅት አባል አይደለሁም። አይ ኦርቶዶክስ ድርጅት አይደለችም። ንግድ ፍቃድ አውጥተው የሚተዳደሩትን ሃይማኖቶችን መጠየቅ ትችላለህ። ኦርቶዶክስ ድርጅት አይደለችም። ኦኬ እሺ። ለማንኛውም እኔ ያው የማንንም እንትን ዲስሪስፔክት ማድረግም አልፈልግም፣ ያው መንካትም አልፈልግም እኮ አይደለም እኮ ልነግርህ እኮ ነው። እኔ አሁን እየተናገርኩ አይደለም። ከማንኛውም ድርጅት ስትል ድርጅት ማለት ንግድ ፍቃድ አውጥተህበት ፍቃድ አውጥተህ ሳጠራ ወጥረህ 4 በ4 ቤት ውስጥ ገብተህ መጮህ ነው። ድርጅት ማለት እሱ ነው። ኦርቶዶክስ 4 በ4 ሳጠራ አስወጥራ አታኖርም። ስለዚህ ድርጅት አይደለችም ኦርቶዶክስ። ኦርቶዶክስ ምንድን ናት ካልከኝ እምነት ናት ወይም ደግሞ ሃይማኖት ናት። ኦኬ። ስለዚህ ከዚህ በፊት ምን ነበረ ሃይማኖት? የየትኛው ሃይማኖት ተከታይ ነበር? እሱን ብታስረዳኝ። አይደለውም አልኩ እኮ እንግዲህ ኦልሬዲ ወደ ጥያቄዎቹ ብገባ ይሻላል። ሞር ሰዓት እንዳልሻማ። ኦኬ እስቲ ኦርደሩን እንኳን እንትን ማድረግ አልቻልኩም። ብቻ 3 ናቸው ጥያቄዎች። የመጀመሪያው አንተን ይመለከታል። ይቻላል? ስለአንተ ጠይቅ። መብት ነው። ስለ ትዳር፣ ስለ ገንዘብ፣ ስለ አካውንት ያጠይቀኝ እንጂ እርዳይ ምናምን አትበለኝ እንጂ ጠይቅ። ጠይቅ። ስለ ትዳር፣ ስለ ቤቴ፣ ስለ አካውንቴ፣ ከዛ በኋላ ደግሞ ይህንን እርዳይ ምናምን አትበለኝ እንጂ ሌላ ፐርሰናል ነገር መብት ነው። ምን ችግር አለ? ወንድሙን ቢረዳ አያረዳህም። እኔ አልሰጠህም እና ጥያቄ። እሺ የመጀመሪያ ጥያቄ ከፕሮቴስታንቱ ዓለም ይመስለኛል ወደ ኦርቶዶክስ አሁን የመጣውና በአንተ ዙሪያ የምጠይቀው ይሄኛው ነው። የአንተ ተርኒንግ ፖይንት ምንድን ነው? ወይ ደግሞ ፕሮቴስታንት ውስጥ እያለ ሬድ ላይን የሆነብህ ነገር ወይ ደግሞ ፕሮቴስታንቶች ባይብል ላይ ሚስ ያደርጉት ነገር ቶታሊ አይቀበሉም ነው ወይስ ባይብል ላይ ሚስ ያደርጉት ነገር አለ? ወይ ደግሞ ቤዚክ ክርስቲያን ፕሪንሲፕል የሚባሉት ሚስ አድርገው ነው ወይ? ከዛ ወደዚህ የመጣህበት ተርኒንግ ፖይንት ያንተ ምንድን ነው? የመጀመሪያው ነው። ሁለተኛው ኦርቶዶክስን ማን መሰረተው? ወይ ደግሞ የኦርቶዶክስ አመሰራረት የኦርቶዶክስ አመጣጥ ምንድን ነው የሚለውን ነው። ሶስተኛ ደግሞ ኢየሱስ ራሱ ሲከተለው የነበረው እዚህ ባለበት እስከ ትንሣኤ እስካደረገበት ጊዜ ድረስ ወደ በአባቱ ቀኝ እስከተቀመጠበት ድረስ ኢየሱስ ሲከተለው የነበረው ወይ ደግሞ ሲሰብከው የነበረው ሃይማኖት የትኛው ነው የሚለውን ነገር መጠየቅ ፈልጌያለሁ። 3 ናቸው አጠቃላይ። ቴንክ ዩ። በጣም ጥሩ ጥያቄ ነው የጠየቀው። መሰረታዊ የሆነ ጥያቄ ነው የጠየቀው። የመጀመሪያው ጉዳይ ምንድን ነው ወደ ኦርቶዶክስ ወይ ይቀጥይ ይላል። አይ
ልወጣ ነው። ቅድም ሰላም ልል ብቻ ነበር የገባሁት። እሺ እኔ ቆንጆ መልካም ምሽት። እሺ እኔ ወድ የመጀመሪያ ጥያቄ ላይ ልምጣ። የመጀመሪያ ጥያቄ ድሮ ፕሮቴስታንት ነበር፣ ከፕሮቴስታንት እንዴት ወደ ኦርቶዶክስ መጣ? የመጣበት ነገር ምንድን ነው? ዋናው ፖይንቱ ያመጣኝ አስተምህሮ ነው። አስተምህሮ ለምሳሌ ያክል እኔ ተወልጄ ያደግኩት በፕሮቴስታንት ቤት ውስጥ ነው። እውነተኛ የመዳን ትምህርት አለው ብዬ ነበረ ስከተል የነበረው ኦርቶዶክስ እስከሆንኩበት ቀን ድረስ ማለት ነው። ኦርቶዶክስ እንዲሆን ያደረገኝ የመጀመሪያው ነገር አስተምህሮ ነው። አስተምህሮ ያድናል፣ አስተምህሮ ይገድላል። ስለዚህ አስተምህሮ ስለሚገል፣ አስተምህሮ ስለሚያድን ትክክለኛ የመዳን ትምህርት አላት ብዬ ነው የመጣሁት። ስመጣ ይሄ ነው። ወደ ዝርዝሩ ከመግባት በፊት ሁለተኛ ጥያቄ ምን ነበረ? የኦርቶዶክስ አመሰራረት ወይ ደግሞ ታሪካዊ አመጣጡ ምን እንደሆነ ባጭሩ። በጣም ጥሩ። የኦርቶዶክስ አመሰራረቷ ማን ነው ካልከኝ፣ የኦርቶዶክስ አመሰራረቷ ክርስቶስ ነው። መጽሐፍ ቅዱስ ሲናገር በዚች ዓለት ላይ ቤተክርስቲያኔን እመሰርታለሁ የገሃነም ደጆችም አይቋቋሟትም ይላል። በዚህ ዓለት ላይ ሲል ዓለቱ ማን ነው? ክርስቶስ። ስለዚህ ዓለቱ ክርስቶስ ከሆነ የገሃነም ደጅ የማይቋቋማት እውነተኛ መንገድ ሃይማኖት እሷ ናት ማለት ነው። በዚሁ አጋጣሚ ደግሞ ኤፌሶን ላይ ስትመጣ ደግሞ አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ይላል። አንዲት ጌታ፣ አንዲት ጥምቀት፣ አንድ ሃይማኖት ሲል አንዱ ጌታ የሚያድን፣ አንዲቷ ጥምቀት የምታድን፣ አንዲቷ ሃይማኖት በመዳን ውስጥ ያለች ናት። ለምሳሌ ያክል ቅድም ላይ ምን ብያለሁ? በዚህ ዓለት ላይ ካለ የዓለቱ ክርስቶስ ኢየሱስ ከሆነ ዓለቱ መስራቹ ክርስቶስ ኢየሱስ ከሆነ በዛው በክርስቶስ ኢየሱስ አንዲቱ ሃይማኖት ማለት ትርጓሜው እምነት ከሆነ አንዲቱ የምንታመንበት የመዳን መንገድ አንዱ ጌታን ከሆነ የምንጠመቀውም ጥምቀት ደግሞ ለመዳን የሚያድን ከሆነ እቺዋ አንዲቷ ቤተክርስቲያን የማትናድ የማትሸረሸር መሰረቷ ዓለቷ ክርስቶስ ኢየሱስ የሆነላት እሷ ናት ነው የመጀመሪያው ጉዳይ። እሷ ከሆነች ዘንዳ እንዴት ታዲያ ተወልደ ያደግክበት ቤተ እምነት እንዴት ስትለው አንዲቷ እኔ ተወልጄ ያደግኩባት የነበረችዋ ቤተ እምነት አንዱን ጥምቀት ለመዳን አንዱን ጌታ ለመዳን አንድ ሃይማኖት አይደሉም። ሙሉ ወንጌል ራሷን የቻለ ዶክትሪን አላት። ዶክትሪን ማለት ምን ማለት ነው? መሰረተ ክርስቶስ የራሷ የሆነ ዶክትሪን አላት። ዶክትሪን ማለት ምን ማለት ነው? ቃልዮት የራሷ ዶክትሪን አላት። ቃልዮት ማለት የራሷ የሆነ ምን ማለት ነው? ስለዚህ የተለይ መካነ ኢየሱስ ጭምር ሁሉም ኦል አስተምሯቸው ሁሉ የራሳቸው ትምህርት አላቸው። መጀመሪያ ላይ ያመጣኝ ምንድነው ብያለሁ? ትምህርት ነው ብያለሁ። አስተምህሯቸው የተለያየና የተከፋፈለ ስለሆነ በዛ ውስጥ እውነተኛው የመዳን ትምህርት ክርስቶስ ኢየሱስ በደሙ የመሰረታት ትክክለኛዋ አንዲቱ ሃይማኖት የመዳን ትምህርት ያላት ኦርቶዶክስ ናት ነው። በቃ በዙር ስትመጣ ኦርቶዶክስ ቀና ብለህ ስታይ መሰረቷ ኢየሱስ ነው። ፕሮቴስታንትን ቀና ብለህ ስታይ መሰረቱ ሉተር ነው። እንደገና ደግሞ እስልምናን ቀና ብለህ ስታይ መሰረቱ መሐመድ ነው። ስለዚህ የተለያዩ ቤተ እምነቶች መዋቅራቸውን ይዘህ ስትመጣ መሰረታቸው የሆነ ግለሰብ ነው። ኦርቶዶክስ ጋር ግን ስትመጣ ግን ቀና ብለህ ስታይ ኢየሱስን ነው የምታገኘው። ለምን ቢባል ከክርስቶስ ኢየሱስ የሰጠውን ለእነ ሐዋርያ ጳውሎስ ያቀበለውን ወንጌል ነው እኛ ጋር የደረሰው። ለዚህም ነው ሐዋርያ ቅብብሎሽ አላት ብለን የምናምነው። ሐዋርያም ቅብብሎሽ አለን ብላ የምታስተምረው ኦርቶዶክስ። ልክ ሐዋርያ ቅብብሎሽ ካለ ከነ ሐዋርያው ቅዱስ ጳውሎስ የተቀበልነው ትምህርት ነው ማለት ነው አሁን ያለንበት። ፕሮቴስታንት ጋር ግን ከሐዋርያው ቅዱስ ጳውሎስ የተቀበለ የለም። ድንገት ሉተር የሚባል የሆነ ግለሰብ አንዲትም ሞሎክሴ አፍቅሮ ነው የመጣው። ከዛ በኋላ ሉተር ራሱ ይዞት የመጣው ፍልስፍና አለ፣ በራሱ ማንነት ወደቀ ማለት ነው። ስለዚህ ሰይጣን ሊያስት ሊያጠፋ ነው የሚመጣው። ልክ ሉተር ይዞት የመጣው አስተምህሮ ለማረድና ለማጥፋት የሆነ ትምህርት ስለሆነ እውነተኛው አንዲቱ ሃይማኖት ላይ መሰረታችንን አደረግን ማለት ነው። አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ስለሚል
መሰረቷ የማይናድ የማትናድ ማለት ነው። ማለትም ይህንን ስነግር መሰረቱ የማይናድ ስል ለምሳሌ ያክል ኦርቶዶክስ 78 አይነት የመዳን ትምህርት የላትም። ፕሮቴስታንት ብዙ ሺህ አይነት የመዳን ትምህርት አላት። አንደኛው ሌላ፣ አንደኛው ሌላ፣ አንደኛው ሌላ የሚልበት ግማሹ እኔ ይልሃል ክርስቶስ ኢየሱስ ዓለም ከመፈጠሩ በፊት እኔን ለማዳን ፈጥሮኛል ብሎ ያምናል። ግማሹ ደግሞ አይ ኢየሱስ ክርስቶስ እኛን የፈጠረን ዓለምን ለማዳን የመጣው ክርስቶስ ኢየሱስ ሰርቶ በጨረሰበት ዓለም ላይ ብዘሙት ምንም ብል የራሴን ህይወትንም ብቀጥል ችግር የለውም ይላል። ኦርቶዶክስ ግን አንዲቷ የጌታ ቤተክርስቲያን ናት፣ ስርዓት አላት። ድነናል፣ እየዳን ነው፣ እንድናለን ነው። ይህ ማለት ምን ማለት ነው? ድነናል፣ አዎ፣ በምኑ መስቀል ላይ በተሰራልን ስራ እየዳን ነው የሚለው ደግሞ ሁልጊዜም ድህነታችንን እናስፈጽማለን፣ እንድናለን ማለት ደግሞ አዳኙን ክርስቶስ ኢየሱስን አምነናል፣ ከመዳን አንወጣም ነው። ይሄ ነው ትምህርቱ። ስለዚህ ሶስተኛውን ጥያቄን ጠይቀኝ። ሁለተኛው ከዚህ ድረስ ከቀጠልኩብህ። ኦኬ እሺ። ሶስተኛው ያው የኢየሱስ ሃይማኖት ምን ነበር? ወይ ደግሞ እዚህ በነበረው በቆይታው ምድር ላይ በነበረው ቆይታ የሰበከው ወይም ያስተማረው የሃይማኖት ወይ ደግሞ ማለት አሁን ባሉት ሃይማኖቶች ፕሮቴስታንት የሚባሉት ኦርቶዶክስ ወይም ሌላም ካቶሊሲዝም ወይም ሌሎችም አሁን እንዳሉት አይነት የእምነት ቤቶች ያስተማረው ወይ ደግሞ የሰበከው ወይ ደግሞ ከሱ በኋላ ላይ የሚመጡ ተከታዮቹም ወይ ደግሞ ሐዋርያቶቹም እንዲሰብኩት ወይ ደግሞ እንዲያስተምሩት ያዘዘው የሃይማኖት ቤት ወይ ደግሞ የሚሰበከው ይሄ ነው ትክክለኛው ብሎ ያስቀመጠልን ወይ ደግሞ ሼፕ ያደረገበት የሃይማኖት ቤተ እምነት ምንድን ነው አለ ወይ ነው? ኢየሱስ ራሱ ሃይማኖት ነው። ጨርሼልሃለሁ። ትንሽ ብታብራራ። ሶሪ ከይቅርታ ጋር እኮ ኢየሱስ ራሱ ሃይማኖት ነው። ሃይማኖት ማለት እምነት ነው ካልኩ የምናምነው እሱን እንጂ እሱ ራሱ እኔ እንደዚህ አይነት ሃይማኖት እከተላለሁ እናንተም ተከተሉ አይለም። ይህንን ነገር ማን ነው ያለው ካልከኝ ነብዩ መሐመድ ነው። መሐመድ እኔና ተከታዮቼ እኮ መሀይሞች ነን ብሏል። አየህ መሐመድ ነው ያለው። ሶሪ ራሱ እምነት ነው። አንዴ ኢንተርኔት ላድርገና ሶሪ እኔ ያየ አብን አየ ካለ ኢየሱስ በራሱ እምነት ነው ማለት ነው። በዛ ሞቲቭ አይደለም። አሁን ምናልባት ትንሽ ግልጽ ላድርግልህና ኦርቶዶክስ አለ፣ ካቶሊሲዝም አለ፣ ፕሮቴስታንቲዝም አለ፣ ሌላም ቤተ እምነት አለና አዚስ ታይም አንተ ደግሞ አሁን ክርስቶስ የመሰረታት ቤተክርስቲያን እውነተኛይቱ ቤተክርስቲያን ክርስቶስ ራሱ የሆነ ቤተክርስቲያን ኦርቶዶክስ ናት እያልክ ነው እዚህ ጋር እያስረዳን ያለውና ሌሎችም ደግሞ በራሳቸው ቤተ እምነት ትክክለኛው ቤተ እምነት ክርስቶስ ራሱ የሆነለት ቤተ እምነት የኛ ነው እንደዚህ ነው እያሉ ያስተምራሉና ለዚህ ነገር እንትን የሚሆን መሰረት የሚሆን ቤዝ የሚሆን ወይ ደግሞ ኦርቶዶክስ ክርስቶስ ለኦርቶዶክስ ላይ የሚባለው ወይ ደግሞ ለተባለችው ቤተ እምነት የራሷ ስለመሆኑ ወይ ባይብሊካል ወይ ደግሞ ሂስቶሪካል ፋክት ብቻ የሆነ ፋክት ስጠኝ ወይ ደግሞ የኢየሱስ ሃይማኖት ራሱ ምንድን ነው ብዬ ለመጠየቅ የፈለኩበት ዋና ምክንያት ይሄ ነው። አሁን ራሷ ኢየሱስ ከሆነ ክርስቶስ ከሆነ መልካም አልኩ እኮ ለምሳሌ ያክል ኢየሱስ ምንድን ነው ካልከኝ አምላክ ነው። ፍጹም ሰው ፍጹም አምላክ ነው በቃ መልሱ ይሄ ነው። ሌላ አርገው አስተካክለው ብትለኝ ራሱ እምነት ነው። አሁን አንተ እንድለኝ ፈለግከው ወደ አይሁድ እንደሄድል ነው ወደ ገዛ ወገኖቹ ምናምን የሚለውን ነገር እንዳወራልህ ነው። እኔ እንድልል ነው የምትፈልገው። ለዛም ነው አሁን እንድልል የምፈልገው ማለት ጥያቄ ምን ማለት እንደሆነ አልገባኝም ማለት አይደለም። ሶሪ አሁንም ቆይ ተረዳኛ። ጥያቄ ምን ማለት ነው እንደሆነ አልገባኝም ማለት አይደለም። ግን ኢየሱስ ምንድን ነው ሲከተለው የነበረው ሃይማኖት ካልከኝ ራሱ እምነት ነው። ለምሳሌ ያክል ሃይማኖት ማለት ምን ማለት ነው? እስኪ ስንቲ ለማወቅ ያክል አንተ እንዴት ነው የምትረዳው? ሃይማኖት ማለት የምታምነው እምነት ማለት ነው። በቃ ስለዚህ እኔ ማምነው ኢየሱስን ነው። እሺ ይኸው ጨረስኩልህ። አሁን ኦርደሩን ቅድም ኦርደሩን እንዳልሰጥ
ኦርቶዶክስም ተሚ አንዴ ሶሪ ኦርቶዶክስም አልመሰረተው ሂስቶሪካል ፋክቱን የሆነ ነገር እስቲ አብራራልኝ ንገረኝ ያልኩ አሁን ከኦርቶዶክስ ከሚባለው ቤተ የእምነት ቤት በፊት ላይ መጀመሪያ የነበረው ክርስቶስ ነው ወይ ደግሞ ወደዚህ ምድር የመጣው ክርስቶስ ነው ለሁላችንም የመጣው ማለት ነው እና ስለዚህ አሁን ከዛ በኋላ ከዚህ ከክርስቶስ ውልደት ስቅለት ትንሣኤ ምናምን በኋላ ነው አሁን የኦርቶዶክስ ቤተ እምነት የሚለው ከዛ በኋላ ተመስርቶ ሰዎች በዛ ውስጥ ታቅፈው ምናምን እስካሁን ድረስ ቆይቶ ያለውና መጀመሪያም ኢየሱስ ሃይማኖት ምንድነው ፕሪች ያደረገው ራሱ እምነት ነው አልኩህ እኮ ለምን መሰለህ ይነመለ ለምሳሌ አክል ፈጣሪ የራሱ ሃይማኖት የለውም ፈጣሪ ነው ዓለም ከመፈጠሩ በፊት የነበረ ነው ኢየሱስ ዓለም ከተፈጠረ በኋላ ደግሞ የሚኖር ነው እሱ ፊተኛም ነው ኋለኛም ነው ጅማሬ የለውም ፍጻሜ የለውም ኢየሱስ ስለዚህ ፈጣሪ ሃይማኖት የለውም ፈጣሪ ነው እኛ ምናምነው ለምን ቢባል ሰውንም ከጭቃ አፈር አንስቶ ሰራው ነው አልበለው እስትንፋስንም እፍ አለበት ያው ነፍስም ሆነ ነቃ ነው የሚለው ኢየሱስ ክርስቶስ ከጭቃ አፈር ተነስቶ ተሰራ ከዛ በኋላ ኢየሱስ ክርስቶስ ፍጡር ነው ወደሚል ነገር ውስጥ ይሄዳል ኢየሱስ ክርስቶስ ከጭቃ አፈር ተሰራ ስትል ፍጹም ሰውም ነው ፍጹም አምላክም ነው አምላክ ስለማይራብ በሰውነቱ ተራበ አምላክ ስለማይሞት በሰውነቱ ሞተ ከዛስ በኋላ አምላክ በሰውነቱ ሞተ አምላክ በሰውነቱ ተራበ ብለን ስናምን ራሱ አምላክ የሆነውን አምላክንኛ ምን አንለው ሃይማኖት አለኮ ያንለው እኛን የምናምነው ገባ እኔ ነኝ ማምነው እኔ ደግሞ እንዳምነው ደግሞ ነፃ ፍቃድ ሰጥቶኛል የወደደው ነው መስቀሉን የሚሸከመው የወደደው ነው እሱን የሚከተለው ስለዚህ እኔ ምንድነኝ ካልከኝ አምነዋለሁ እንጂ እሱ ሃይማኖት እንደኔ አልተከተለም ለሚባል አምላክ ነው ፊተኛው አምነዋ ሰውን በምናችንና በምናችን እንፍጠር ነው ያለው ንገረኝ ፍጹም ሰው ፍጹም አምላክ ነው ይተቀበላል እዚች ጋር ሰውን በምናችንና በምናችን እንፍጠር ነው ያለው ሰውን በመልካችንና እንደ ምሳሌያችን እንፍጠር ችን ሲል ምን ማለት ፈልጎ ነው ኦኬ አልተገለጸም እዛ ላይ አይችን ማለት ምን ማለት ነው ብዙ ቁጥር አመልካች ነው ግን አልተገለጸም 3 ይሁን 2 ይሁን 1 ይሁን አይደለም ወዳጄ እኔ 4 ነው 5 ነው አልኩም ችን ማለት ግን ምን ማለት ነው ችን ብዙ ቁጥር አመልካች ነው በጣም ጥሩ ስለዚህ የነበረ ነው ለሚባል ኢየሱስ በምድር ላይ መጥቶ እኔን ያየ አብን አየ አለ ስለዚህ እሱ ምንድነው ካልከኝ ራሱ እምነት ነው እኛን የምናምነው ኦኬ ስለዚህ ሃይማኖት ማን ነው ክርስቶስ ኢየሱስ እዚህ በነበረበት በቆየበት በዚህ ምድር ላይ በነበረበት አገልግሎት በቆየበት እድሜ ላይ የተከተለው ሃይማኖት አልነበረም ነው እንዴት ይኖራል ራሱ አምላክ ሆኖ ለምቢባል ደም ካልፈሰሰ ስርየት የለም ስለሚል እግዚአብሔር ቃል ፋሲካችን ክርስቶስ ኢየሱስ ለአንዴና ለመጨረሻ ጊዜ ታረደልን ሊታረድልን የመጣው እንድከተለው ከአባቱ ጋር እንድታረቅ ከራሱ ጋር ታረቀ እንድቀጥል ክርስቶስ ኢየሱስ ነው ምን ያለ የመጣልን ስለዚህ እሱ ልከተለው እንጂ እሱ የተከተለው ነገር የለም እሱ ድሮም አስቀዳሚ አስከታይ አዳኝ ፈዋሽ እንጂ እሱ ሊፈወስ አልመጣም እሱ መስዋዕት ሊቀበል መስዋዕት ሊሆን እንጂ የመጣው መስዋዕት ብቻ ሆኖ እሱ መስዋዕት ላለመቀበል አይደለም የመጣው ስለዚህ ክርስቶስ ኢየሱስ ራሱ መስዋዕት ተቀባይ ነው ራሱ መስዋዕት ሰጪ ነው ኦኬ ስለዚህ አሁን ገና ስትገባ ራሱ መግቢያ አካባቢ ላይ ኤፌሶን ላይ አንድ ጌታ አንድ ጌታ አንድ ሃይማኖት ይላል ብለህ የጀመርክበት እንትን ላይ እዛ ፖይንት ላይ ስለዚህ እዛ ላይ በተጻፈበት ፖይንት ጳውሎስ በነበረበት ጊዜ ላይ የኦርቶዶክስ ቤተ እምነት ገና ኦርጋናይዝ ሆኖ ወደዚህ መጥቶ ልክ አሁን ያለበትን እንትን ሼፕ ይዞ አሁን ያለበትን አስተምሮ አሁን ባለበት ፎርሜሽን አልነበረም እና
አንዲት ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ያለበት ሞቲቭ ምንድን ነው? አሁን ቤተ እምነት ሃይማኖት ማለት ቤተ እምነት ነው የምናምነው ነገር ነው ካልከኝ፣ ይኸውልህ ለምሳሌ አንተ የምትከተለው ሃይማኖት ድርጅት ሊሆን ይችላል። ስንት ለምን ካልከኝ ንግድ ፍቃድ አውጥቶ ነው ድንገት የከፈቱት የሆነው። እኔ የምከተለው ድርጅት አይደለም። እኔ የምከተለው እምነትን ነው። እራሱ እምነት ነው እያልኩ እኮ ነው። እኔ እንኳን አዚስ ታይም ላይ የትኛውም እንትን ተቋም አባል አይደለሁም፣ ግን ኦርቶዶክስም በኢትዮጵያ ከዚህ በፊት ግን ምን ነበርክ? ግን ባቅ ግን ደስ ይለኛል። የምር ማለት ነው። መቼም ሰው ከኢትዮጵያዊ ነው አይደል? ኢትዮጵያዊ ቤተሰቦችን የፈለከው የቤተሰቦችን ከሆነ ልነግርህ እችላለሁ። እሺ ባቀው ደስ ይለኛል። የቤተሰቦቼ ሀፍ ሙስሊም ሀፍ ኦርቶዶክስ ናቸው። ቤተሰቦቼ ፋሚሊ ማለት ነው። ኦኬ አዚስ ታይም ግን ባይብልን በጣም አነባለሁ። ባይብልን ከሚያነቡ ሰዎች መሐመድ እስልምናን ፈጥሮታል ብለህ ታምናለህ አንተ? አይ ድንገት እሱ ነገርን ትቀበላለህ? እስልምናን ኮምፕሊትሊ አልቀበለም። ስለዚህ እዛ ነገር ላይ ብዙ ማስተያየት መስጠት አልፈልግም። እስልምና ልክ አይደለም ብለህ የመዳን ትምህርት የለውም ብለህ ነው የምታምነው? የመዳን ትምህርት ሳይሆን የመዳን ትምህርት አለው እንደዚህ ነው። ለምን አልቀበል? ለምሳሌ ያክል እኔ ፕሮቴስታንቲዝምን አልቀበልም ስል የመዳን ትምህርት የለውም ብዬ ነው። እስልምናን ስትለኝ እስልምናንም አልቀበለው የመዳን ትምህርት ስለሌለው ነው ለቢባል ፍጡር ፈጣሪውን የፈጠረበት ትምህርት ነው የሚከተሉት። ለምሳሌ እስልምና ከመሐመድ በፊት አይታወቅም። ኦኬ ዲፕሊ የእስልምናን ፕሪንሲፕል እንደዚህ ነው የሚያስተምሩት ማለት የሚለው ነገር ላይ ሞር አላየሁም። ስቲል እኔ አሁን አላየሁም ሳይሆን እስልምናን የፈጠረው እስልምና ነው። ቁርአንን ማን ያገኘው እስኪ ንገረኝ። ቁርአንን ነብዩ መሐመድ ሲሉ ሰማለሁ። እሺ ከነብዩ መሐመድ በፊት ቁርአን አይታወቅም? አይ በሳቸው ጊዜ ነው የወረደው ምናምን ሲባል ሰማለሁ እኮ። በሳቸው ጊዜ ሲወርድ አላህ የእጅ ጽሑፍ ይጽፍ ነበረ? እንደዚህ ጠርዞ ነበር የሰጣቸው? ወረደለት እንዴት ጻፈላቸው? አላህ ጠርዞ እንዲሰጣቸው ቁጥሩን ስርዓቱ ምኑን እንዴት አስቀመጠላቸው? ወረደ ማለት ኢትስ ኦልሬዲ ኦርጋናይዝድ ነው ማለት ነው። ሲሰማ በእነሱ የወረደ ነገር ከሆነ ኢትስ ኦልሬዲ ኦርጋናይዝድ ነው። ያ መሐመድ ነብዩ መሐመድ መቀበል ኦርጋናይዝድ አድርጎ የሰጣቸው አላህ ነው። ሙሉን ቁጥር እንደዚህ እያለ ጽፎላቸው ምናምን አላህ ሃንድ ራይቲንግ ይጠቀም ነበር በዛ ዘመን ላይ። ሃንድ ራይቲንግ ይጠቀማል አይጠቀምም ሳይሆን ኢትስ ኦልሬዲ ኦርጋናይዝድ የሆነ ነገር እኮ ይኸውልህ አሁን ሲጀመር ይኸውልህ እስልምና የመሐመድ ፍልስፍና ነው። የሆነ ግለሰብ መጥቶ የፈለሰፈው ነው። እዛ ነገር ላይ እንኳን አሁን ከመሐመድ በፊት እስልምና አይታወቅም። አንዴ ከእንትናችን እንዳንወጣ ሶሪ አንወጣም። እዚህ ጋር ልነግርህ እኮ ነው። አሁን የመዳን ትምህርት እንደሌለው ልነግርህ ነው። እስልምና ከመሐመድ ውጭ አይታወቅም። ከመሐመድ ውጭ ስለማይታወቅ የመዳን ትምህርት የለውም። ልክ እንደዚህ ግን ክርስትና ጋር ስትመጣ የመዳን ትምህርት አለው። ያ መዳኑ ክርስቶስ ኢየሱስ ነው። አሁን እኔ ስጠይቀኝ የክርስቶስ ኢየሱስ ሃይማኖት ስትለኝ አይ ሃይማኖቱን ነገርኩኝ። ለፈጣሪ ሌላ ፈጣሪ የለውም። ራሱ ፈጣሪ ነው። ስለዚህ እንዲከተለው ነው እንጂ የፈለገው እሱ የተከተለው የለም። እሱ ያስከተላል እንጂ ተከታይ የለው። እሱ የሚከተለው የለው። የሚከተለው ካለ ከፊት የሆነ መሪ አለ ማለት ነው። ስለዚህ መሪው ማን ነው ካልከኝ መሪው ራሱ ነው። የምመራው ደግሞ እኔ ነኝ። ለዚህም ነው በጎቼ ድምፄን ይሰማሉ ያለው። በአይሁድ ስርዓት ወይም ደግሞ በእስራኤል ሕግ እረኛ ከፊት ነው የሚሆነው። እረኛ ከፊት እየሄደ ድምፁን ሲያሰማ ይከተሉታል። እንደኛ ሀገር እረኛ አይደሉም። የኛ ሀገር እረኛ ከኋላ የሚነዳው። የነዛ እረኞች ከፊት ነው የሚሄደው። ድምፁን ነው የሚያሰማው። ግቡ ሲል ይገባል። ኑ ሲል ድምፁን ይሰሙታል። ልክ እኛ ተከታዮቹ ድምፁን እንሰማለን። ስለዚህ ክርስቶስ ራሱ እውነት ነው፣ ራሱ መንገድ ነው፣ ራሱ እምነት ነው፣ ራሱ የመዳን መሰረት ነው። በምድር ሳለ እኔ እንድከተለው እንጂ እሱ ተከትሎ ያሳየኝ ነገር የለም። ዩር ራይት። አሁን እሱ ባይብሊካል ፋክት ነው። ይሄ ትሩዝ ነው። ማንም ሂደን የሚያደርገው ነገር አይደለም። ኖርማል ነው። እሱ ግን
እኔ ልጠይቅ የፈለኩት መጀመሪያ ያለው ሂስቶሪካል ፋክቱን የኦርቶዶክስን አመጣጧን መሰረቷን ማወቅ ፈልጋለሁ ያልኩ ከኦርቶዶክስ በፊት አሁን ያልኩ መሰረት ይሄ በዚች አለት ላይ የሚለውን ነገር ያለው አይደል? ጳውሎስ ኤፌሶን ላይ አንድ ተሳድቦ ይውጣ በጣም ኮመንቱን እንትን ከሚል ተሳድቦ ይውጣ ስድብ ብቻ ስለሆነ እሺ እንዴ ይቅርታ ኖርማል ችግር የለም። አይ ትንሽ ተሳድቦ ይውጣ በቃ ስድብ ብቻ ነው ያለው። ቶሎ ተሳድቦ ይውጣ ስድብ ብቻ ቶሎ በላ። ክርስትና ይባላል ሃይማኖት አለ ክርስትና ይባላል ሃይማኖት አለ። እስልምና የሚባል ሃይማኖት አለ? አዎ አለ። አሳየኝ ከቁርአን እስልምና የሚል መልስ ይሄ ነው። እሺ ክፈት አንተ ሱራ 3:19 ክፈት። ሱራ 3:19 ክፈት። እኔ አንተ እዚህ አላህ ነብዩ መሐመድ ግራ ተጋብቶ የጻፈውን ፍልስፍና ለምን ከፍትልሃለሁ? የመዳን ያለው ራሱ ክርስቶስ ኢየሱስ የሰጠኝ እግዚአብሔር ቃል አለ። አሁን ከወንድሜ ጋር ልቀጥል። በቃ ያው ገስት ስለፈለክ እንዲያስገብቼ ላስወጣ ብዬ ነው። እሺ ክርስትና የሚባል ሃይማኖት አለ እንዴ ያለው ልመልስለት ዝግጁ ነበርኩኝ፣ ግን እንኳን ማስወጣ መልሱ ጤነኛ አይደለም። ምን ይላል መሰለ መጽሐፍ ቅዱስ ሲናገር እንቁን በርያ መካከል አትጣል ይላል። ገባ? የተከበረ እግዚአብሔር ቃልን እያወራን እሷን ለማፌዝ ለመሳደብ ምናምን የመጣውና ቶሎ ተሳድቦ እንዲወጣ ፈልጌ ነው። እሺ በቃ ጨርስልኝ። በቃ ዝም ብለህ ጨመቅ አድርግልኝና እስካሁን ድረስ ከጠየቁ ጥያቄዎችን ጀነራል ነገር ለኔ እኔ እንደነገርኩ ከሆነ እንደተረዳሁት እንድትረዳውም ከፈለኩኝ አለው ልዬ እንዴት ነሽ እንደነገርኩ ከሆነ እሱን እንድከተለው እንጂ እሱ ተከትሎ ያሳየኝ ነገር የለም። ለምን ቢባል ክርስቶስ ኢየሱስ ራሱ ተከተለኝ ነው ያለው ሲጠራቸው ደቀ መዛሙርቶቹ ሲጠራ እና ተከተለኝ ነው ያለው። ስለዚህ ስከተል ቀጥታ ሲሄድ የክርስቶስ ኢየሱስ መስቀል ጋር ነው የሚያደርሰኝ። ስከተል የክርስቶስ ኢየሱስ ፍቅር ጋር ነው የሚያደርሰኝ። ስለኔ የከፈለውን መስዋዕት ጋር ነው የሚያደርሰኝ። ስለዚህ እኔ ማምነው እምነት የሆነውን ክርስቶስን ነው ማለት ነው። የመዳን መንገድ የሆነውን ክርስቶስን ነው ማለት ነው። ለሚባል አይሁዶች ሌላ ፍልስፍና ስላላቸው ሳንቲ። ስለዚህ ስንጠቃልለው ኤፌሶን 5:4 ላይ የተጠቀሰው አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት የተባለው በቃ ኖርማሊ ዳይሬክትሊ እንደ ኦርቶዶክስን አድርገን መውሰድ እንችላለን። ቴክኒክ አካውንት ማድረግ እንችላለን። እንጨምቀው ነው። ለምን ቢባል ለምሳሌ ያክል ካቶሊክ የራሱ የሆነ የተከፋፈለ ትምህርት አላት። ፕሮቴስታንት የራሱ የሆነ የተከፋፈለ ትምህርት አለው። ኦርቶዶክስ ጋር ስትመጣ ግን የተከፋፈለ ትምህርት የለም። ለምሳሌ ያክል የማይናድ አንድ ወጥ የሆነ ትምህርት አላት። ለምሳሌ ያክል ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዊ ደሙ፣ ሚስጥረ ስጋዊ አምስቱን ለምን እንደጠፋብኝ አላውቅም። አማዶቹ ማለት ነው። እና ይሄ የማይናድ ነው። ይህን አምስቱን ሚስጥረ ጥምቀትን እነዚህን ሁሉ አምስቱን የማይቀበል እውነተኛ ሌላ ነገር መሆን አይችልም። ለምሳሌ ያክል ተነስቶ ሌላ ነገር ቢል ሰው ምንድን ነው የሚሆነው? ተሐድሶ ነው ተብሎ ምን ይባላል? ይታገዳላል ከቤተክርስቲያን። ለምሳሌ ያክል እነ በጋሻው እነ ምናምን እዛው ቤት ውስጥ ሆኖ የራሳቸውን የሆነ ፍልስፍና ይዘው መጥተው ነበረ። አይ እነ በጋሻው ይህ ከቤተክርስቲያን አስተምህሮት ውጭ ነው ሲባሉ ተከለከሉ ማለት ነው። ከዛ በኋላ ተሐድሶ ሲፋቅ እንደ ሎቶሪ ጴንጤ ነው የሚሆነው። ራሳቸውን ተሐድሶ ነን ብለው ወጥተው የቤተክርስቲያን ኦርቶዶክስ ነን ብለው ግን ኦርቶዶክስ ያልሆኑ አሉ። ቤተክርስቲያን ያገደቻቸው። እነ በጋሻውን ታሪክ ታውቃለህ? እንሰማለሁ። ያው ዝርዝሩ ያው ሚዲያ ላይ ነው የምንሰማው። በጋሻው እነ ምርትነሽ ምናምን አሁን ሲፋቁ ጴንጤ ሆነው ቁጭ ብለዋል። እነ ትዝታው እነ ምናምንና እንደዛ ነው። አንድ ትወጠ ትምህርት የላቸውም።
ኦኬ። ስለዚህ ዋና ያንተ ሬድ ላይን ወይ ተርኒንግ ፖይንት ከዛ ወደዚህ የመጣህበት ዋና ወጥ የሆነ አቋም ትምህርት የላቸውም። ፕሪንሲፕል ላይ የተመረኮዘ ትምህርት ነው ያመጣኝ። አሁን እኔ ትምህርት ነው ያመጣኝ አይደል ያልኩህ? ትምህርት ነው ያመጣኝ። ኦኬ ቴንክ ዩ። በጣም ብዙ ጊዜ ወሰድኩ። ሶሪ እንግዲህ ይቅርታ። ችግር የለውም የኔ አባት። እግዚአብሔር በረዳኝ መልክ የገባኝን ነው የነገርኩ። ሞር ደግሞ ወደ ኦርቶዶክስ ሞር ማወቅ ሞር መጠየቅ ደግሞ የምትፈልግ ከሆነ ደግሞ እዚህ አዲስ አበባ ካለ ከተለያዩ ሰዎች ጋር ላገናኝ ይችላሉ። የት ነው የምትኖረው? እኔ እንኳን ክፍለ ሀገር ነኝ። የት? አሶሳ ቤኒሻንጉል። አሶሳ ቤኒሻንጉል። ድንገት ጥያቄዎች ሊኖሩ ይችላሉ። ከሰዎች ጋር ባገናኘ ደስ ይለኛል። አሁን አጠያየቅህም ለማወቅ ነው። ለማወቅ እስከሆነ ድረስ ሌሎቹን በማወራበት ወይ አላወራ፣ ግን ሞር ማወቅ ደግሞ የምትፈልግ ከሆነ ከትልልቅ ሊቃውንቶች ጋርም አገናኛለሁ። እግዚአብሔር ደግሞ ወዶና ፈቅዶ ደግሞ ኦርቶዶክስም ብትሆን ደግሞ ደስ ይለኛል። ኦኬ ዛሬ እንኳን ሞር ኢሹ የሚሆኑ ጥያቄዎች ነበር የሰጠው። በጣም ብዙ እንትኖች አሉ ጽፌ ያስኳቸው ማስታወሻ ላይ። አሁን ያው ዞሮ ዞሮ ውይይት ስለሆነ ሌሎችም ወንድሞች ከስር ስላሉ መጠየቅ ስለሚፈልጉ ለእነሱ መቀቅ ሲባል ሌላ ጊዜ ላይ ምናልባት ከተገናኘንና በምንገናኝበት እንትን ካለ ሞር የዛን ጊዜ እናወራበታለን። ያው በቃ ጻፍልኝ፣ በውስጥም ፎሎም ስለመለስኩኝ የኔ አባት ተፈለክበት ሰዓት ላይ እና ክበርልኝ። እግዚአብሔር ወደ እውነተኛው መንገድ እኛን ወደ ጠራበት ወደ መዳን መንገድ እግዚአብሔር ይጥራ። ያው ይህን ነው የምመኘው እንደ ወንድም። አመሰግናለሁ። መልካም አዳር። ቴንክ ዩ። ተባረክልኝ። ሰላም አደር። በመጀመሪያ እኔን በጂፒኤስ ቴሌቪዥን የምታውቁኝ ሰዎች አላችሁ። ጂፒኤስ ፕሮፌት ሄኖክ አክሊሉ ጋር የምታውቁኝ ሰዎች አላችሁ። ቪዲዮ አብራት። ቪዲዮ ለማብራት ጨለማ ነው፣ ለዛ ነው። አይ አንዴ ብቻ ለማየት እንዴት አውቃለሁ አላውቅም የሚለውን ነው። ከዛ በኋላ ታጠፋዋለህ። ችግር የለም። አታገኝም አንተ። ሌሎቹ ናቸው የሚያውቁ ጴንጤዎች። ለምን አያውቁኝም? እሺ ቀጥል። እሺ አንተ እንዴት ወደ ኦርቶዶክስ ልትቀጥል ቻልክ? መጀመሪያ አንተ ወንጌልን ነው ስትሰብክ የነበረው። ስለ ኢየሱስ ክርስቶስ ማዳን እየተናገርከ ነበረ። ኢየሱስ ክርስቶስም አሁንም ሮሜል 6 ቁጥር 38 ኢየሱስ እንደሚያድን ማርያም እንደማታማልድ ይናገራል። እዛ ጋር አንተ እዛ ውስጥ መጽሐፍ ቅዱስ ላይ አዲስ ኪዳንም ብሉይ ኪዳንም እዛ መጽሐፍ ውስጥ አንተ ማርያም ታማልዳለች የሚለውን ካወጣልኝ እኔ እዚህ ሚዲያ ላይ ቃል እገባለሁ። እኔ ወደ ኦርቶዶክስ ሃይማኖትን እቀይራለሁ። እዚህ መጽሐፍ ውስጥ አዲስ ኪዳንም ብሉይ ኪዳንም ውስጥም ምን አለ? ምንም ማርያም ታማልዳለች የሚል ነገር ምንም የለም። ለማስወጣት እንዳታስብ። አስጨርሰኝና እንበል። ቀጥሎ ወንድሜ ጥያቄን ብቻ ጠይቅ። እየሰማሁ እኮ እንዴት ጥያቄ ጠየቁ እኮ ቀጥል። ጥያቄ ይሄን ነው። ጨርስ። አጠቃላይ አታማልድ። የኢየሱስ ክርስቶስ እናት ናት ማርያም። በስሟ እናት እንደሆነች እናውቃለን። እናት መሆኗን ደግሞ እናውቃለን፣ ሁላችንም እናውቃለን እናቱ እንደሆነች። ግን አታማልድ። በኢየሱስ ክርስቶስ አማላጅ አይደለችም። አማላጅ ብትሆን መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ አይዋሽም። መጽሐፍ ቅዱስ አይዋሽም። ዮናስዬ መጽሐፍ ቅዱስ ውስጥ ካለ ታሳመን። እሺ ችግር ስንት ዓመት ነው ዮናስ? ስንት ዓመት ነው? ምን አልከኝ? ስንት ዓመት ነው? እኔ 22 መልካም። ዮናታን አክሊሉ ጋር ከመጣ ስንት ዓመት ነው? አልመስልም። አይ እኔ አላልኩም። ምን እሱ ምን ችግር አለው? ከአንተ በላይ ስለአንተ ነው ያላቀለ። ዮናታን አክሊሉ ጋር ከመጣ ስንት ዓመት ነው? ሄኖክ ሄኖክን ታውቀዋለህ? ሄኖክ ጂፒኤስ ቴሌቪዥን እሱ ቸርች ነህ አንተ?
መንፈሳዊ አባቴ ነው። እሺ መልካም። ስለዚህ እዛው የቸርች ነበር ከዚህ በፊት? እኔ አዲስ ኪዳን ነበርኩ። ከዛ ነው ወደ ቸርች ያመልካለሁ። ሁለቱም ቸርች ያመልካለሁ እኔ። ሁለቱም ቸርች፣ ሁሉም ቦታ ጌታ አለ። ሁሉም ቦታ ኢየሱስ ይሰራል። በሁሉም ቦታ መንፈስ ቅዱስ ይሰራል። አሜን። ኦል ጂሰስ ጋርም ትሄዳለህ፣ መንፈስ ቅዱስ ይሰራል። እዛ ቸርች ሄደህ ታውቃለህ? የት? ኦል ጂሰስ ጋር አላውቅም። እኔ ከነዚህ ሁለቱ ቸርች የተመቸኝ ሙሉ ወንጌል ሄዳል? ሙሉ ወንጌል ሄዳል? ሙሉ ወንጌል አለም የእነሱም ትንሽ ይሰራል ብለህ ታምናለህ? እዛ ለምን አይሰራም? ጌታ ኢየሱስ የለም? በምታመልክበት ቦታ ኢየሱስ የለም? እሱም ብቻ። ስለዚህ ሐዋርያቱ አንተ የምታመልክበት ቦታ ማለት ነው አይደል ወዳጄ? መንፈስ ቅዱስ አንተ ከጠራው ይመጣል፣ ወደ አንተ ይመጣል። ኢየሱስ ክርስቶስ ወደ አንተ ከጠራው ይመጣል። ሻኩማ መጣብኝ አንተ ሐሰተኛ ነብይ ነህ። አምረብኝ እውነት መጥቶብኝ ነው እኮ የሆነ ኃይል አለብህ። ብቻ ጥያቄ አልመለስክልኝም። ጥያቄ ምን ነበረ? ማርያም ታማልዳለች አታማልድም ነው? ጥያቄ ለምን አትመልስልኝም? የጠየቅኩን ጥያቄ እኮ ጥያቄ ማርያም ታማልዳለች አታማልድም ነው ጥያቄ። አሳምነኛ እኔ ምን እኮ አሳምነኝ። መጽሐፍ ቅዱስ ውስጥ አለና ምትለኝ አሳምነኝ። ይጠየቅኩን ክርክር ውስጥ እኮ እግዚአብሔር አምላክም አትከራከሩ ይላል። ግን እኮ አንተ እዚህ ውስጥ እዚህ መጽሐፍ ውስጥ ካለ አሳምነኝ። መምህር ዘላለም ያለ እኔ አምናለሁ አልኩ። አልተግባባን እኮ አላውቅም። ዘላለም አለክ አንድ ጊዜ ብቻ አለው ጥያቄ አንድ ጊዜ ሌላ ሰው አልፈልግም። አንተ ራስህ መልስልኝ። መልስልኝ። ከዛ ሌላ ሰው ይቀጥላል። እሺ ጥያቄ አይ ግን አንተ መልስልኝ ግን ማለት ነው። አይ እኔ አልመልስም። ዮናስ ወንድሜ አንተ ታማልዳለህ? ተመስገንን ነው የጠለየው። አንድ ጊዜ ዴቪ ቆይ ድንገት መምህር ዘላለም የተረጋጋ ወንድማችን ስለሆነ እኔ መልስልሃለሁ። አንድ ጊዜ የዘላለምን ሐሳብ ከኔ ጋር ያለው ግን ጌታ ኢየሱስ ብቻ ነው። በቃ አሜን ሃሌሉያ። በቃ ሚውት አድርጋችን ግን ጌታ አለ። እሺ ዘላለምን ሰላም ልበል። አንድ ጊዜ ዘላለም ይቀጥል እንጂ ጌታ መላእክት ኦኬ። አንዴ ቆይ አንዴ ዮናስ የትም ከኢየሱስ በቀር ማንም የለም። አዎ እንትና አንዴ ቆይ እኔ እሱ ነው የምፈልገው። አሜን ሰላም ልበል ብራዘር። አንተም እድል እሰጥሃለሁ። አሜን ሰላም ልበል። እንዴ መንፈስ በእሳት መልክ ወርዶ ይሆን እንዴ? አንዴ ቆይ ሰውየው ብሏል። እሰኩም ዓለም ሁሉ ይስማ ኢየሱስ አረ እኔ አንድ ጊዜ ሰላም ይበል እስቲ። እሱ ምን ማለት አንዴ ዮናስ አንድ ጊዜ ይቀጥል። ቆይ አንዴ አሁን ያወራው ቋንቋ ምንድን ነው? አሁን ያወራው ቋንቋ ምንድን ነው? ልሳን አሁን ያወራውን ቋንቋ ንገረኝ። ይኸው በጠላቶች ላይ ሴፍ ይወጋ ማለት ነው። ነገረህ በቃ ቀጥል ዘላለም። ያን ሰላም በለኝ። አይ ተሙ ግን እኮ እናንተ ጋርም ጨጮ የሚል አለ እኮ ላሳይ። አዎ ታሳየኛለህ። አንድ ጊዜ ታሳየኛለህ። ልሳን ከየት መጣ? እኔ አንድ ሰው ነኝ። ኧረ አዳምጡ በመድኃኒዓለም ምን ሆናል? ለምን አያሳምነኝም? አንተ ራስህ እሺ አንድ ጊዜ ተመስገን። አንተ ለመሰለ ቆይ አንድ ጊዜ ትልልቆች ስለሆንን ተረጋግተን እንመልሳለን ብዬ እኮ ነው ሚውት ያላረኩ። አሁን እኔ ሰላም ይበለኝ ያልኩት ዘላለም እንዴት ነህ አትጥራኝ በሌላ ስለምትለኝ እኮ ነው። ምን ላድርግ ተሸማቀቁ። ታዲያ እኔ አንድ ጥያቄ ነበረኝ እንድታስረዳኝ ብዬ እኮ ነው። እሺ እዚህ መጽሐፍ ሳነብ ምን አገኘው መሰለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ በጭምትነትና ዝግ ብለን የምንኖር እኛ ይላል ስለ ነገስታት፣ ስለ መኳንንት፣ ስለ ሀገር፣ ስለ ወገን ሁሉ ይላል
ከሁሉ በፊት ምልጃና ልመና እንድቀርብ እመክራለሁ። ይህ በእግዚአብሔር ዘንድ ደስ የሚያሰኝና የተወደደ ነው ይላል። አሁን ይህንን ምልጃ የሚያማልድ የሞቱት ነው በህይወት ያሉት ነው በስጋ ያሉት ነው? እስቲ ንገረኝ። ቆይ ዴቭ ከፈለክ እንጀምራለን። አንድ ያልገባኝ ነገር አለ። ቆይ ልጠይቀው። እነማን ናቸው እነዚህ ተሙ? በክርስቶስ ኢየሱስ ያመኑት ሕያዋን የሆኑት ማለት ይችላለሁ ማለት ነው? አዎ። ኦኬ። እኔ ከቻልኩኝ ለምንድን ነው እመቤታችን የማችለው? ትችላለች። ሕያው አይደለች? ሴት ልጅ ሊቀ ካህን ልትሆን አትችልም በእናንተ ቤት። አይ አንተ ሰውዬ ዴቭ። ኦኬ አንተ ታማልዳለህ? ማን እኔ? አንዱ ለአንዱ ይጸልይ ሲል በስጋ ሳይለይ ማለት ነው። አንዱ ለአንዱ ይጸልያል። እሱ መጽሐፍ ቅዱሳዊ ነው። ነገር ግን ሰው ቆይ አንድ ሰው በስጋ ከሞተ በኋላ እየጸለየ የለም። የለም ካለ ደግሞ አሳየኝ። መጽሐፍ ቅዱሳዊ አድርጌ አሳየኝ። እሺ አንዴ ቆይ ዮናስ፣ ወረቀቱ እንዳይቀደድ ቀስ አድርግና ሚዩት አድርግ። ዮናስ የመጽሐፏን ተቀደደች ያለች አንድ መጽሐፍ ሆነች። እሰየው ይኸው እሱ ዮናስ የጠየቀው ጥያቄ የኔም ጥያቄ ነው። አንተ ብቻ አንብበህ ተረዳ። ስለ መጽሐፍ ቅዱስ አንብበህ ተረዳ። እኔ እገዛላለሁ፣ አታስብ። ለመጽሐፍ ቅዱስ አትጨነቅ። እስኪ ምንም አልቻልኩም። አዳም ማርያም ታማልዳለች አታማልድም? አዳም ዘላለም መልሱልኝ። አሁን ስለ ማርያም ምልጃ አታማልድ። አሁን የምታማልድ ከሆነ ማስረጃ ክርስቶስን ማወቅ ያስፈልጋቸዋል እነዚህ ሰዎች። ምልጃማ እኮ ትንሽ ነገር ነው። እሺ ያው ዮናስ እየሰማሁ ነው። ከዚህ በኋላ መልስ ይዘልኝ መጣ። ታሚ ሞዴሬተር አለኛ አና እንጂ አይደለም እንዴ? መች ነው የተነሳው ነገር? ጸባይ የለውም እንዴ መምህር? በላውን ስጠኝ። ሊያስወጡኝ ነው። ሊያስወጡኝ ነው። ከዚህ በኋላ ለምንጠይቀው ጥያቄ መልስ ስጠሽ። 100% ማስረጃ ፈልጋለሁ። ማስረጃ ፈልጋለሁ። መጽሐፍ ቅዱስ ውስጥ ካለ አስረዱኝ። እዚህ ውስጥ ያላችሁ አስረዱኝ። እንድታስረዱኝ መጀመሪያ ስጠኝ። ሞዴሬተር ልሰጥ ነው። አይ አዳም ሰው እየቀነስኩ ነው። አፍ ማላቀቅ አይቻልም። ወደ ጥያቄ ከገባ በስነ ስርዓት ጠይቃለህ። ኢየሱስ ይባርከ። ልጭረን ስለሆነ ጌታ ኢየሱስ ይባርከ። ዓለም ሁሉ ይስማ። ኢየሱስ ክርስቶስ ሚዩት አድርግ። አሁን ለምን ጠይቀ ጥያቄ መልስ ስጠን። መላእክቶች አይደሉም። መላእክት ሊያድን መጀመሪያ ወደ ጥያቄ ልገባ እንደ እታችሁን ዴቭ ስነ ስርዓት ትጠየቃለህ አትጠየቅም? መጀመሪያ የተጠየቀውን ትመልስ። ጠይቅ ብለሃል። የተጠየቀውን ትመልሳለህ። ከዛ በኋላ እታችሁንና ታባርክ። የሃዴ እንኳን ደህና መጣ። እንዴት ናችሁ? እንዴት አመሻችሁ? ሰላም ብያለሁ። ታሙ ዶክተር ዘላለም ሰንድሮስ አዳም እናታች ያላችሁ ወንድመቶች እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር የተመሰገነ። እንኳን ደህና ቆያችሁን። አሁን እናንተ ስለመጣችሁ ሶስታችሁም ስላላችሁ ድንገት ይሄ ወንድማችን የሆነ ጥያቄ ጠይቆኝ እኔ በአግባቡ ነግሬዋለሁ፣ ግን በተሻለ መልክም ንገሩት። ዮሐዲ ልቡ ወደ ቤተክርስቲያን የቀረበ ነው፣ ግን ድንገት አጥጋቢ መልስ ነው ቅድም የመለስኩልህ። እንዲህ እኔ ነኝ ሂሳብ እንትን ነው ተምዬ። ቆይ አንዴ እንትን ስቴፕ እናስይዘው ነገር እየሆን ምንድነው ማለት የፈለግኩትኝ የመጀመሪያው የምንጠያየቀው ለመሰዳደብ ከሆነ እታች ሆነው እንደፈለጉ መቀጠል ይችላሉ።
መጽሐፍ ቅዱሳዊ ከሆነ ጥያቄዎቻችን ግን ሁሉም ማስረጃ ይከፍታል። ለምናነሳው ነገር መልስ እየሰጡ ይሄዳሉ። ቅድም በህይወት ያሉ ሰዎች ማማለድ ይችላሉ፣ በህይወት የሌሉ ግን አይችሉም ብሏል። ለሱም እናስቀምጥለታለን። ሙሴ ጌታ ፊት ቆሞ በማን ስም ጠይቆ ህዝቡን እንዴት እንዳዳነም እሱንም ይከፍቱና ያሳዩናል። ችግር የለውም። ነገር ግን ይሄ በአፍ በማላቀቅ በመሰዳደብ እቀጥላለሁ፣ ያ ዘመን ያለቀ ጊዜ ነው። በመጮ በመሰዳደብና የሚያልፍ ታሪክ የለም አሁን። ስለዚህ ስነ ስርዓት ይዘው ጠይቀው መልስ ይሰጣቸዋል። ከዛ ወደ ደግሞ መልሱን ደግሞ በትክክል ማመንም አለማመንም መብታቸው ነው። እኛ ለምንጠይቃቸውም ጥያቄ ግን መልስ ይሰጡናል። በነገራችን ላይ ስለ ቅዱሳን ምልጃ ለማወቅ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ገድላት ለማውራት መጀመሪያ ራሱ ክርስቶስን ማወቅ አለባቸው። ጻድቃን ብንልም ገድላት ብንልም ሌሎቹንም ነገሮች ብናነሳ መጀመሪያ መሰረቱ ክርስቶስ ነው። ሰማዕታትንም ብናይ መጨረሻው ክርስቶስ ነው፣ መጀመሪያቸውም ክርስቶስ ነው። ቤተክርስቲያናችን መሰረቷም ክርስቶስ ነው፣ መጨረሻውም ክርስቶስ ነው። ይህንን እንደማታውቅ አድርጎ ለማሳየት የሚጫወቱ ጨዋታ ሌላ ጊዜ እዛ መጫወት ይችላሉ። ግን ከዚህን ሰዓት ጀምሮ ግን ምንድነው የምናደርገው? መጠየቅ የሚፈልጉ በስነ ስርዓት ይጠይቁ። እነ ዮሐዴ እነ መምህር ዘላለም በትክክል ይመልሳሉ። እኔና ተሜ እንቀበላለን። አይ ሌላ ጨዋታ ጨዋታለሁ ካለ ግን እታች ይወርዳል ማለት ነው። ምክንያቱም ግዴታ የለብንም የሱን ስድብ የምንሰማበት ሰዓት ላይም አይደለንም። ብዙ ስራ አለብን እኛ። እንደዛ እንርግ። ሳንታ ከነ ዮሐዴ ጋር ዘላለም ጋር በትክክል መነጋገር ትችላላችሁ። እኔ እጠብቃለሁ። ቀጥሉ። ክበርልኝ አዳምዬ። ዘላለምም ሰላም አላለኝም በደንብ ልጆቹ ሊያስወሩን አልቻሉም። ለምን ይህንን እንደፈለግኩኝ ታውቃላችሁ? አስገባኝ ውሸት ነው ምናምን አትገባም። ሞዴሬተር ሌሎችም ስላሉ የዋድም ስላለ የዋዲ አሪፍ ቦታ ነው ያለው። ዘላለምም ያ ቤት ነኝ። በጣም ጥሩ። ለምን መሰለ ወንድማችን የጠየቀበት ጥያቄ በጣም በቀና ለብን የመጣው ኦልሞስት ሲመጣ የሚኖረው ቤንሻንጉል አካባቢ ነው። ከሁለት ቤተሰብ ነው የተወለደው እና ከእስልምናውም ከክርስትናውም ግን እስልምና ልክ አይደለም ብሎ ነው የሚያምነው። ያለው ጥያቄ ግን ከ190% ወደዚህ ለመመለስ ዝግጁ የሆነ ልጅ ነው። አሁን ላይ በዚህ ሰዓት ላይ ሃይማኖት የለውም። ግን ድንገት አጥጋቢ መልስ ካልመለስኩልህ ሳንትዬ ወንድሞች አሁን ስላሉ እነሱም በአግባቡ እንዲመልሱልህ ነው። እንዴት ናችሁ ወንድሞች? ሰላም ናችሁ? መስገን ወንድማችን እንዴት ነህ? ሰላም ብለናል። ሰላም ብያለሁ። ቅድም በእርግጥ ያው ማስታወሻ ላይ ካሉ ሁለቱን ያው በእርግጥ ባይብሊካል ጥያቄዎች ነው ያነሳውለት። አንደኛው በእርግጥ ያው የሱ ከራሱ ጋር ከሱ ጋር ከተሜ ጋር የተያያዘ ነገር ነው። ያው እሱን አሁን እዚህ ጋር ልግባውም መጀመሪያ ስላብራራው አሁን ላላችሁት ወንድሞች እዚህ ጋር ለምታብራሩት ደግሜ እንደገልጸው ተሜ ጋር ገና ስንጀምር ጀምሮ ሲመልስልኝ አንድ ጥቅስም አንስቶልኝ ነበር። ኤፌሶን ምዕራፍ 4 ቁጥር 5 ላይ ያለችውን አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀትም ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ የሚል ቃል ከሱ ከተነስቶም አብራርቶልኝ ነበርና ባይዘ ታይም ይሄ ቃል ሲነገር ወይ ደግሞ ሲጻፍ ይሄ ደብዳቤ ለኤፌሶን ሰዎች ሲጻፍ ጸሐፊው ሲጽፍ አሁን ባሉት ቤተ እምነቶች ወይ ደግሞ አሁን ተሜት ቅድም ሲያብራራ ኦልሬዲ ይሄ ቃል የተጻፈው ዳይሬክትሊ ለኦርቶዶክስ ነው የሚል ድምዳሜ ነበር የሰጠኝና እሱም ያው የራሱን ፐርስፔክቲቭ የሰጠኝ በእርግጥ ይሄን ክላሪፋይም አይደለም ግን ምንድን ነው አሁን እዚህ ጋር ዳይሬክትሊ አንድ ሃይማኖት፣ አንድ ጌታ፣ አንድ ሃይማኖትና አንድ ጥምቀት ነው የሚለውና ጳውሎስ የትኛውን ቤተ እምነት ወክሎ ነው ወይ ደግሞ ለየትኛው ቤተ እምነት ኮንፍርሜሽን ነው የሚያገለግለው ይሄ ቃል? ለኦርቶዶክስ ነው ወይስ ለሌላው ቤተ እምነት ነው የሚያገለግለው? አንደኛው ጥያቄ ይሄ ነው። ከዚህ ጋር ያዘ አንደኛው ይሄንን ልክ አንዳንድ ጥያቄ ያዙልኝ። ሁለቱ ግን ምንድናቸው? ኢየሱስ እዚህ ምድር ላይ በነበረበት አገልግሎት ሲቆይ ሰርቭ ያደረገው ወይ ያገለገለው ሃይማኖት አለ ወይ ደግሞ ህብረት ሲያደርግበት የነበረው ሃይማኖት አለ ወይም ደግሞ ከክርስቶስ በኋላ ከሱ ሞትና ትንሳኤ በኋላ ለሚመጡት አማኞች በሙሉ
ማመን ያለባቸው ወይ ደግሞ መከተል ያለባቸው መታቀፍ ያለባቸው በየትኛው ቤተ እምነት እንደሆነ ሼፕ መደረግ ያለባቸው በየትኛው ቤተ እምነት እንደሆነ ያስረዳው ፐርስፔክቲቭ አለ ወይ የተናገረበት ነገር አለ ወይ? እና ሶስተኛው ደግሞ ምንድናት የኦርቶዶክስ አመሰራረቷ ሂስቶሪካል ፋክቱ ኖርማሊ ምን ይመስላል እሱንም ማወቅ ፈልጋለሁ። ለምን ካልክ ከዚህ ጋር ስለሚገናኝ የክርስቶስ በዚህ ምድር ላይ መጥቶ ትንሳኤና ሞቱና ትንሳኤውን ያደረገበት ታይም ወይም ጊዜ ከኦርቶዶክስ አመሰራረት በፊት ይቀርማል የሚል ነው። እኔ ሲኔሳባይ የሚያምነውም እንደዛ ነው። እና ስለዚህ መሀል ላይም ሞር እንዲህ ስለሚያያዝ ነው የኦርቶዶክስ አመሰራረቱን ሂስቶሪካል ፋክቱን ከዛ የክርስቶስ እዚህ ምድር ላይ ያለ ሲያምኑ የነበረው ሃይማኖት ወይ ደግሞ ፕሪች ያደረገው ወይ ደግሞ ወደፊትም ደግሞ የሚያምኑ ሰዎች አማኞች እንዲከተሉት ሼፕ እንዲደረጉበት ያዘዘው ወይ ደግሞ የጠቆመው የሃይማኖት ወይ ደግሞ የሃይማኖት ተቋም አለ ወይ የሚል ነው ጥያቄ። ቴንክ ዩ ዶክተር አሉ ዶክተር ይጀምሩና ወይስ ሀሳብ ሰተን ማረሙ ይሻላል? ዶክተር ዘላለም ዶክተር ካላችሁኝ አቦል ብላበት ራቴን ማይክ አልከፍትም ብሏል። አንተ ኦኬ እሺ በስመ ቡራት ብላ ብይኩ ነው። መልካም እሺ እኔ የተወሰነ ልሄድበትና ከዛ አዳም ሻም አለ ከዛ ዶክተርም ሰምተው አረመው ይሄዱበታል። ኦኬ መጀመሪያ አንድ ጌታ አንዲት ጥምቀት አንድ ሃይማኖት ሲል ማንን ነው የሚያመለክተው የሚል ነው። አይ ቲንክ ከዛ በፊት እንደው ክርስቶስ ወደዚህ እምነት ወይም ወደዚህ ሃይማኖት ተከተሉ እሱስ በዛ ሰዓት ሲከተሉ የነበረው ወይም ደግሞ እንዲከተሉ ሰዎች ሲነግር የነበረበት ሃይማኖት አለ ወይ የሚለውን እሱ ብንመልስ ይሻላል መሰለኝ። ክርስቶስ ባይዞ የሆነ እምነት ተከታይ ሳይሆን የሚታመነው አካል ራሱ ክርስቶስ ራሱ ነው። ኦኬ እምነቱ ራሱ ወይም ደግሞ የሚታመነው አካል ራሱ ክርስቶስ ራሱ ነው። ክርስቶስ የሆነ እምነት ተከታይ ሳይሆን የሚታመነው ወይም ደግሞ ታማኙ ጌታ እሱ ራሱ ነው። የሚታመነው አምላክ እሱ ራሱ ነው። የሃይማኖታችን ጀማሪም ፈጻሚም ተብሎ የሃይማኖታችን ሐዋርያ ብሎ ሐዋርያ ቅዱስ ጳውሎስ ይገልጸዋል ክርስቶስን ማለት ነው። ልክ ዕብራውያን መልእክቱ ምዕራፍ 12 ላይ ሃይማኖት ራሱ ጀማሪው መስራቹ ክርስቶስ ራሱ ነው። እሱን ነው የምንከተለው እንጂ እሱ የሚከተለው ሃይማኖት ሊኖር አይችልም። እሱ ደግሞ እንድንከተል ያስተማረውን ወይም ደግሞ እንድንከተል የነገረን ማንን ነው ከተባለ አንድ እሱን ነው ማለት እሱ ደግሞ ሪቪል የሚያደርገው እውነት ደግሞ አለ ወይም ደግሞ እሱ ደግሞ ሪቪል ያደረገው እውነት መገለጥ ደግሞ አለ። ለቅዱሳኑ የሰጠው መገለጥ ለቅዱሳኑ የሰጠው ትምህርት አለ። እሱም ሐዋርያው ቅዱስ ይሁዳ በይሁዳ መልእክቱ ምዕራፍ 1 ከቁጥር 3 ጀምሮ ምን ብሎ ተናግሯል? ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን ስንት ጊዜ የተሰጠች? አንድ ጊዜ። የሆነ ጎዶሎ ሆነ ነው የተሰጠችው? አይደለም። ፍጹም ተደርጋ የተሰጠች ምን አለች አለ? ሃይማኖት። ሃይማኖት ምን ማለት ነው? ዶክትሪን ወይም ደግሞ አስተምህሮ ማለት ነው። አንድ ጊዜ የተገለጠ እውነት ነው። በማን የተገለጠው? በክርስቶስ ነው የተገለጠው። ያ የተገለጠው እውነት እስከ መቼ ድረስ ይጸናል? እስከ ዳግም ምጽአት ድረስ ጸንቶ ይኖራል። ክርስቶስ እስኪመጣ ድረስ የሚጸና ነው። ለሐዋርያቶቹ አንድ የተገለጠ ለቅዱሳኖቹ በሐዋርያቶቹ በኩል ክርስቶስ የገለጠው እውነት ነው ማለት ነው። እሱም ምን ብሎ ተናግሯል ክርስቶስ? ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ የሰው ልጆች የሰው ልጅ ማን ይሉታል ካለ በኋላ የሰው ልጅ ማን ነው አለ ቅዱስ ጴጥሮስ። የሕያው እግዚአብሔር ልጅ ነው አለ። አንተ ጴጥሮስ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ ወይም እመሰርታታለሁ። አለት ያለው ምስክርነቱን ማለት ነው። አንተ የሕያው እግዚአብሔር ልጅ ነህ የሚለውን ምስክርነት ማለት። በዚህ እውነት ላይ ምን እሰራለሁ አለ? ቤተ ክርስቲያኔን። ቤተ ክርስቲያን የሚመሰርታት ክርስቶስ በዚህ እውነት ላይ ነው። ክርስቶስ ወልደ አብ ወልደ ማርያም ሕያው የሚለው መሰረት ላይ ወይም ደግሞ ፍጹም ሰው ፍጹም አምላክ በሚለው መሰረት ላይ ቤተ ክርስቲያን ትመሰረታለች።
በዚህ የተመሰረችው ቤተክርስቲያን ደግሞ ምን አለ? የገሃነም ደጆች እንኳን አይችሏት፣ የገሃነም ደጆች አይችሏት። ስለዚህ ክርስቶስ የመሰረተው ክርስቶስ የገለጠው ሃይማኖት ትምህርት አለ። ያንን ትምህርት እስከ መጨረሻው ይጸናል። የገሃነም ደጆች የተባሉ መናፍቃን እንኳን ቢነሱ ሊያጠፉት ከቶ አይቻላቸውም ማለት ነው። ስለዚህ ክርስቶስ ያንን እውነት ገልጧል። ያንን ቤተክርስቲያን ወይም ደግሞ ኤክሌሲያ ማለት የክርስቲያኖች ህብረት ማለት ነው። ያንን ህብረት ክርስቶስ መስርቶታል። ሐዋርያት ከዛ 72 አርድእት 36 ቅዱሳን አንስት ከዛ ደግሞ 3000 ክርስቲያኖች እያለ ያንን ህብረት እየሰፋ ይሄዳል ማለት ነው። ያ ህብረት ስቲል በክርስቶስ ተመስርቷል። ግን ክርስቲያን ተብለው የተጠሩት መቼ ነው ይላል? ከክርስቶስ እርገት በአንጾኪያ ከ1 ዓመት በኋላ ማለት ነው። ኦፍኮርስ ወንጌል እየሰበኩ ነው፣ ክርስቲያኖችን እያበዙ ነው። ግን ክርስቲያን የሚለው ስም ግን ስቲል አልተጠሩም ነበረ በመጠራት ደረጃ ማለት ነው። ከ1 ዓመት በኋላ አንጾኪያ በሚባል ክርስቲያን ተብለው ተጠሩ ይላል። አሁን ክርስቲያን ተብለው ተጠሩ ማለት የክርስትና ጅማሬ የዛን ሰዓት ነው ማለት ነው አይደለም። ኦኬ ስም አንድ አካል ስም ወጣለት ወይም ደግሞ ስሙ ተጠራ ማለት ከዛ በፊት አልነበረም ማለት አይደለም። ለምሳሌ የኛ ህልውና ወይም ደግሞ የኛ መገኘት ከማህፀን ጀምሮ ቢሆንም ስም የሚወጣልን ግን ምናልባት ከ8 ወይም ደግሞ ከ1 ዓመት ከምናምን በኋላ ሊሆን ይችላል። ከ1 ዓመት በኋላ ስማችን ወጣ ወይም ስማችን ተሰጠ ማለት ነው። ከዛ በፊት አልነበርንም ማለት አለ። ክርስትና ስቲል ኤግዚስትስ ማለት ነው። ኤግዚስት ያደርጋል። ከአይሁዶች ወይም ደግሞ የብሉይ ኪዳን መጻሕፍት የሚቀበሉ ግን የክርስቶስን መሲህነት ወይም ደግሞ የክርስቶስን ጌትነት የማይቀበሉ አይሁዳውያንን ከክርስቲያኖች የክርስቶስን መሲህነትን የክርስቶስን መምጣትን የሚቀበሉ ደግሞ ክርስቲያኖች ተብለው ተለዩ ማለት ነው። ክርስቲያን የሚል ስም ወጣ። ዘን ይሄ ትምህርት ኮንስታንትሊ ቀጠለ እስከ መቼ ድረስ? እስከ 325 ድረስ ክርስቲያኖች እየተባሉ ቀጠሉ። 325 ላይ አርዮስ የሚባል መናፍቅ መጣ። አርዮስ የሚባል መናፍቅ ሲመጣ ክርስቶስ ራሱ አምላክ አይደለም ለወጡ ስብሐትና ፍጡር ነው የሚል ምንፍቅና ሲያነሳ እነ ቅዱስ አትናቴዎስ ከየት አመጣው? ቀድሞ የነበሩ አባቶቻችን ያላስተማሩት ትምህርት ነው፣ አዲስ ትምህርት ነው። ስለዚህ ቀድሞ ያላስተማሩት ትምህርት ስላመጣ ምን ተባለ? እሱ ተለይቶ ከቤተ ክርስቲያን ወጣ። ከአርዮስ ጋር ተከትለው የወጡ አርዮሳውያን ተባሉ። ትክክለኛውን ትምህርት ይዘው የቀጠሉ ግን የቀናውን ትምህርት የያዙ ሲሉ በዛ ሰዓት እነ ቅዱስ አትናቴዎስ ኦርቶዶክሲ ወይም ደግሞ ኦርቶዶክስ የሚለውን ስም ኦርቶዶክስ ክርስቲያንስ ማለት ነው። ቀጥተኛውን መንገድ የተከተሉ የቀደመውን ቀጥተኛ ትምህርት የያዙ ክርስቲያኖች ከነዛ ከአርዮሳውያን ለመለየት ኦርቶዶክስ የሚለውን ተጠቅመዋል። ኦኬ እና ቅዱስ አትናቴዎስ ትምህርቱን ራሱ ኦርቶዶክስ የሆነ ቀጥተኛ የሆነ ትምህርት የያዙ ማለት ነው። ከዛ አንጻር እንደዛ ነው አመጣጡ ራሱ ታሪኩን ስንመጣ ማለት እዛ ክፍል ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የተባለው ማን ነው ከተባለ ኦፍኮርስ ኦርቶዶክሲ ነው። በምንድነው ማወቅ የምንችለው ከተባለ በዛ ሰዓት የተገለጠው ትምህርት ስቲል በዚህ ሰዓት ይዛ የምትገኝ ቤተክርስቲያን ኦርቶዶክስ ብቻ ስለሆነች ኦኬ በክርስቶስ የተገለጠውን ትምህርት ሳትሸርፍ ሳታጎድል በምልአት ተቀብላ ይዛ የምትገኝ ቤተክርስቲያን ማን ስለሆነች? ኦርቶዶክስ ስለሆነ። እንግዲህ አንድ ጌታ ብሏል አይደለ? የክርስቶስን ጌትነት አምኖ የተቀበለ አካል ከዛ በኋላ ደግሞ በዛ በክርስቶስ የተሰበከውን ወደ ክርስቶስ አካልነት የምታስጨምረውን ትክክለኛውን ጥምቀት የተጠመቀውን ያንን ክርስቲያን ኦኬ በትክክለኛው ትምህርት በክርስቶስ ሃይማኖት ማለት ክርስቶስ የገለጠው ትምህርት ነው ብለን ክርስቶስ በገለጠው ትምህርት አምና የምትቀበል ቤተክርስቲያን ኦርቶዶክስ ስለሆነች፣ ስለዚህ ከዛ አንጻር በዛ ሰዓት አንዲት ሃይማኖት የተባለችው ቤተክርስቲያን ኦርቶዶክስ ነች። ቅዱስ ቆጵርያኖስ እንዲህ ብሎ ይናገራል። አንድ ሰው ቤተክርስቲያን ወይም ደግሞ ክርስትና ቤተክርስቲያን እናቱ ያልሆነችለት እግዚአብሔር አባቱ ሊሆን አይችልም ይላል። ቤተክርስቲያን የሌለው እግዚአብሔር ደግሞ አባቴ ነው ሊል በፍጹም አይችልም። ትክክለኛ
ምስጢራት የሚፈጸምባት ትክክለኛው ክህነት ያለባት ማለት ሐዋርያት ካህናት ናቸው። ከሐዋርያት ሰንሰለቱ ሳይበጠስ እስካሁኑ ድረስ የያዘች ቤተክርስቲያን ወይም ደግሞ ትክክለኛ ቤተክርስቲያን ልትኖር ያስፈልጋል። ምስጢራቶቹ ጥምቀቱ ራሱ አንድ ጥምቀት ልክ ክርስቶስ የገለጣት ያችን እውነተኛዊቱ ጥምቀት ነች ለመባል ራሱ ክርስቶስ የመረጣቸው ሐዋርያት ደግሞ የሾሟቸው የሐዋርያት ደቀ መዛሙርት በቅብብሎሽ መልክ ያንን ሐዋርያዊ ስልጣን ወይም ደግሞ ያንን ክህነት የሚገኝበት ቤተክርስቲያን ሊሆን የግድ ያስፈልጋል። ካልሆነስ you are out of the church ማለት ነው። ለዛ ቅዱስ ቆጵርያኖስ ቤተክርስቲያን የሌለው ወይም ደግሞ ቤተክርስቲያን የሌለችው እግዚአብሔር የለውም ወይም እግዚአብሔር አባቱ ሊሆን በፍጹም አይችልም ብሎ በግልጽ ተናግሯል። ስለዚህ ከዚህ አንፃር ኦርቶዶክስ መሆኗ መረዳት እንችላለን ማለት ነው። ከዛ ይሄ የስያሜው እንግዲህ በኒቅያ ላይ ኦርቶዶክስ ከዛ በኋላ ደግሞ በኤፌሶን ላይ ተዋህዶ የሚለውን ከንስጥሮስ አንፃር ንስጥሮስ የሆነ ሁለት አካል ሁለት ባህሪ የሚል ምንፍቅና ሲያመጣ ኖ ክርስቶስ በተዋህዶ አንድ አካል አንድ ባህሪ የሚል ሚያፊሲስ የሚለውን ትምህርት ሲናገር የቀናው የክርስቶስ ማንነት ምንድነው? አንድ አካል አንድ ባህሪ በተዋህዶ ስለሆነ የተዋህዶ ትምህርት ነው የምንቀበለው። በክርስቶስ ላይ በነገረ ክርስቶስ የተዋህዶ ትምህርት ነው የምንቀበለው እንጂ እንደ ንስጥሮስ ክልኤ ባህሪ ክልኤ አካል የሚለውን አንቀበልም ስትል ቤተክርስቲያን ምን ብላለች? ተዋህዶ የሚለውን ስም ይዛለች ማለት። ስለዚህ ኦርቶዶክስ ተዋህዶ የሚለው ከዚህ አንፃር የመጣ ነው ማለት ነው። ስሙ ከማን ለመለየት ነው? ከመናፍቃን ለመለየት ነው ማለት እንጂ ክርስቲያኖች ነን፣ ትክክል ነው። ክርስትና መለያችን ነው፣ ስማችን ነው። ግን መናፍቃን ሲነሱ ከመናፍቃን ለመለየት ምን ይመጣል? እነሱ ሁለት ባህሪ ሁለት አካል የሚል ሲያነሱ አይ ሁለት አካል ሁለት ባህሪ በክርስቶስ ፍጹም የለም፣ ክልኤነት ሁለትነት በክርስቶስ ፈጽሞ የለም፣ አንድነት እንጂ እሱም አንድነቱ በተዋህዶ ነው ብለን በመመስከር ኦርቶዶክስ ተዋህዶ የቀናው ትምህርት ተብሎ ተሰየመ ማለት ነው። ከዚህ አንጻር የሚታይ ነው ማለት ነው ወንድሜ። ምናልባት አዳምም ዶክተር የምትጨምሩት ካለ ጨምሩና ዮሐዴ እኔም አስተናጋጅ ነኝ ዛሬ። ዘላለምዬ ይቀጥሉና ሳንታ ያልገባው ነገር ካለ እንትን በል። ቃለ ሕይወት ያሰማልን ዮሐድሻ። ትክክለኛ ነገር ነው፣ ግን የሚጨመር ነገር ብቻ ለመጨመር ነው። አሁን የሚያስገርበኝ ነገር ምንድነው? ይህ ሃይማኖት የሚል ትርጉም ወንድማችን ከጠየቀው አንጻር ብቻ አይደለም። በነገራችን ላይ ምናልባት ቲክቶክ ስንጀምር ማለት የዛሬ 4 ዓመት ምናምን ገደማ ይጠየቅ የነበረ ጥያቄ ነው። ሃይማኖት ምን እየኖረ እንጂ ችግር የለውም ወንድሜ፣ በርታ እና ፒዲ ካገኘ ሰዮ ሃርድ ኮፒ ቢሆን በጣም ደስ ይላል። ነገሮች እንዲህ ድምፃቸውን እየሰማ የወረቀት ድምፅ እየሰማ ስታነብ ነው ደስ የሚለውም ለማንበብ ሞራሉ የሚኖርህ ፕላስ ደግሞ የሚያዝልህ እሱ ቢገኝ ጥሩ። ካልሆነ ግን ፒዲኤፍም ስላለ እሱን ሼር ማድረግ እንችላለን ነው ወንድሜ። ቀጥሉ። እሺ ሳንታ በጣም ደስ ብሎኛል። በውስጥ ግን አትጥፋብኝ፣ ፎሎም ስለመለስኩ ጻፈልኝ። ደስ ይለኛል። ኦርቶዶክስ ብትሆን ምኞቴ ነው የኔ። ገብቶ ተረርተህ መተህ መጠየቅህም ደግሞ የበሰለ ነው። ግን ደግሞ የበሰሉ ወንድሞች ናቸው። ወንድሜ ዮሐድዬም ዶክተር ዘላለምም አዳምም ጥሩ ላይ ነበሩና ሌላ ጊዜ ተመለስ እንላለን። አሁን አልመሸብንም። በጣም ቴንኪዩ። በጣም እኔም መጀመሪያም ያው አንተና ኢንቫይት ሁለተኛ ጊዜም ድጋሚውን አንተና ኢንቫይት ያደረገኝና በጣም ጥሩ ነው። እንኳንም ኢንቫይት ያደረገኝ። ግን ያው እኔም ሼምም እያዘኝ ነበር ገና የመጀመሪያ ላይ እንዳስገባኝ ያው ሰዓት እንዳልፈጅ እያልኩኝ ያው ሶሪ። እንግዲህ ምን ይባላል አይደለም። አይ ረዥም ሰዓት እንደዚህ እኮ የመማማር እንትኑ ካለ ችግር የለውም ወንድሜ፣ እናዳምጣለን እንማማራለን። እና ተባረኩልኝ። ምን ትላለህ ዮሐድዬ? አሁን አንተኛ ወይስ እንተኛለን ነው ዘላለምዬ?